ወይዘሮ ታሽ ናይ አዋጅ ነው ናይ ስሜ እንዳመልጥሽ ናይ ስሜ አይ እነዚህ ልጆች ደግሞ በጊዜ ግቡ ቢባሉ አይሰሙ እንዳይ ምን አባቴ ይሻለኛል ራሱን እሱ ነው ታዲያ አዋጅ ነው ስለምን ይሆን ደግሞ አድማጮቻችን ከዚህ በመቀጠል 11ዱም የተቺዎች መብትና ግዴታ በሚል የወጣ መግለጫ እናሰማለን። ማንኛውም የአልኮልና ሌሎች መጠጦች ሱስ ያሉበት ሰው የሚከተሉትን መመዘኛዎች ማሟላት አለበት። ይህም ሲባል የለስላሳና ሌሎች ጣፋጭ መጠጦች ተጠቃሚዎችን አይመለከትም። አንደኛም ከምሽቱ 12 ሰዓት በኋላ ምንም አይነት የአልኮል መጠጦች በማይገኙባቸው ቤቶችና በህዝብ መተላለፊያ መንገዶች ከማንኛውም ሰው ጋር ቁም ነገር መነጋገር አጥብቆ የተከለከለ ነው። ይህም የሚሆነበት ዋነኛው ምክንያት ወርቃማ የመጠጫ ሰዓት በከንቱ መባከን እንደሌለበት ስለታመነበት ነው። ሁለተኛም ማንኛውም ሰካራም መጠጥ ቤት ሲገባ ለመሰለችው ተገቢውን ሰላምታ መስጠት ይጠበቅበታል። 3 ቀደም ብሎ በመግባትና በአፍላ ሞቅታ ላይ የሚገኙ ሰካራሞች ዘግይቶ ለገባው ሰካራም ግለሰቡ እስከሚያዝ ድረስ ከየመለኪያቸው የማስጎንጨት ግዴታ አለባቸው። 4 ማንኛውም የሰካራሞች አባል ምግብ እንብላ መጠጥ በቃን መሸ ወደ ቤት እንሄድና ሚስት ትጠብቀኛለች ከሚሉ ኋላ ቀር አነጋገሮች መቆጠብ አለበት። 5 ማንኛውም የሰካራሞች አባል መድኃኒት ውጭ ያለው ሐኪም ቤት ሄዳለሁ በማለት ግብዣን አልቀበልም የሚል አባል ቢገኝ በ24 ሰዓት ውስጥ ከአባልነት እስከ መወገድ ሊደርስ ይችላል። ምክንያቱም የተባበሩት የአልኮሎች ሆስፒታሎች ተገቢውን የውስጥና የውጭ ሕክምና ከመስጠት ባሻገር ካልተቻለም ለሞትና ለመቃብር ሪፈረንስ ስለሚጽፉለት ነው። 6 ማንኛውም ሰካራም ከመሰል ሰካራሞች ጋር እየተደበደበ አብሮ የመኖር ግዴታ አለበት። 7 በአንድ መጠጥ ቤት ውስጥ ጸብ ቢነሳ ለጸቡ ድምቀት ሲባል የሚወረወሩ መለኪያዎች፣ ባዶ ጠርሙሶችና ድንጋዮችን የማቀበል ተግባር ከእውነተኛ ሰካራሞች የሚጠበቁ ግዴታዎች ናቸው። ይህም በግርግሩ መካከል ሂሳብን ሳይከፍሉ ለመውጣት ያመቻል ተብሎ ስለታመነበት ነው። 8 ማንኛውም ሰካራም ከመጠጥ ቤት ከወጣ በኋላ መኖሪያ ቤቱ ከመድረሱ በፊት ሰፈሩን በተለያዩ ስድቦችና ቢቻል በከፍተኛ ጩኸት ማድመቅ ይጠበቅበታል። ይህ ካልሆነ ግን የሰካራሞችን ወኔ እንደሰለበ ተቆጥሮ በ24 ሰዓት ውስጥ ከአባልነት እስከ መወገድ ሊደርስ ይችላል። 9 መኖሪያ ቤት ከደረሱ በኋላ በውድቅት ሌሊት በርን በእጅ ማንኳኳት ለተለያዩ አደጋዎች ስለሚዳርግ በእግር ቢሆን ይመረጣል። 10 በሩን የሚከፍተው ግለሰብ አስቀድሞ በሁለት ቡጢ አይን አባቱን ማጥፋት፣ ቤት ውስጥ አትጠጣ፣ አትቃም፣ አታጭስ በማለት የጠጪውን ጆሮ የሚያሰለቹትን ቤተሰቦች አይነተኛ ማስደንገጫ መሆኑ ስለሚታመንበት ነው። 11ኛም ጠዋት ወደ መስሪያ ቤት ሲገቡ ምንም አይነት የትንፋሽ መለወጫ መድኃኒት መጠቀም አጥብቆ የተከለከለ ነው። በተለይም ቁርስ ከሚባለው አደገኛ እጽ መጠንቀቅ ያስፈልጋል። ጳጉሜ 29 1949 አዝብጤ ጨለጤ ሰካራሞች ሊቀመንበር አዲስ አበባ። ይህ መግለጫ በባንኮኒና እንደዚሁም በመለኪያ ታትሞ ከወጣበት ዕለት አንስቶ የጸና ይሆናል። አድማጮቻችን በእኔ ሰዓት አቆጣጠር በጣም ብዙ ነው። ከዚህ በመቀጠል ለ20 ዓመታት የሚያገለግል ዜና እናሰማለን። አይ ላቭ ዩ ሞር ዘን አይ ካን ሴም ለእንግሊዝኛ ዘፈን አጨማልቀው ይዘፍኑ የተገኙት አንዲት ቀበጥ መለኩሴ ከገዳም ወደ መዲናችን አዲስ አበባ ከተማ እንዲገቡ ተፈረደባቸው ተባለ። ቆባቸውን በሐራጅ እንዲሸጥ ተወስኖባቸዋል ተብሏል። 39 ድራፍት ጠጥተዋል ሰክር ያለ አንድ ለፍዳዳ ሰካራም በትላንትና 2 ፋብሪካው ድረስ በመሄድ 12 ኩንታል ብቅል እንዲበላ ተፈረደበት ተባለ። 12 ኩንታል ብቅሉን ወዲያውኑ በላው። በላዩ ላይ 8 ባልዲ ውሃ ጠጣበት። የተበላሸ ጠላ ሸናሉ።
9 እና 9 89 ብሎ የመለሰ አንድ ደደብ የሂሳብ ተማሪ የሂሳብ መጽሐፍቶችን እንዲበላ ተፈርዶበታል ተብሏል። የሂሳብ አስተማሪው በመረስ ሲናገሩም እንደዚህ አይነቱን ዜጋ ከማስተማር ሙያዬን እቀይራለሁ አሉ በማልቀስ። ይህ መማር አይደለም፣ እላዩ ላይ ትምህርት ቤት ቢሰራ አይገባውም ነበር ያሉትም ደደብ። አሁንም ከትምህርት ቤቶች ሳንወጣ ሉሳካ የሚለውን ልዑል ካሳ ብሎ ያነበበ አንድ የ12ኛ ክፍል ተማሪ ከትምህርት ቤቱ እንዲባረር አስተማሪው ወስነውበታል ተብሏል። አስተማሪው ራሳቸው በርዕሰ መምህሩ ተፈተኑ። ጀርመን የሚለውን ጀመርን ብሎ አነበቡት። እሳቸውም ከትምህርት ቤቱ ተባረሩ። ርዕሰ መምህሩ ብቻ ቀሩ። ካላመናቸው ሄዳችሁ አጣሩ። ልጃገረድ ተማሪዎች ከአስተማሪዎቻቸው ጋር የሚያደርጉት መሽኮርመም የማርክ ጨምሩልኝ ጥያቄ ነው ሲሉ የአንድ ትምህርት ቤት ዘበኛ አጋለጡ። እኚህ ዘበኛ ለ8 ዓመታት ያህል ጽኑ ግልጋሎት የሰጠ መሆናቸውንም ገልጸዋል። ጅባትና ሜጫ የሚለው የጋዜጣ ርዕስ ጅማትና ጫማ ብሎ ያነበቡት አንዲት አሮጊት ለ8 ዓመታት ያህል የመሰረተ ትምህርት እንዲማሩ ተፈረደባቸው ተባሉ። እዚሁ በክልል 14 ኮልፌ አካባቢ አንዲት የ6 ዓመት ልጅ አስወርዳለሁ ስትል ከሞት መትረፏ ከስፍራ የደረሰን ዜና አስረዳም። አድማጮቻችን ልጅቷ ያስወረደችው ጽንስ ሳይሆን ከመኪና ላይ ቦንዳ ነው። በአዲስ አበባ ስታዲየም በትላንትናው ዕለት 8-0 ተለያዩ ይባላል። የውድድሩ አይነት አልተገለጸም። የአሸናፊም ሆነ የተሸናፊው ስም ዝርዝር አልመጣልንም። ይህ ዜና የተገኘው በከፍተኛ ቁፋሮ ነው። ማንነታቸው ባልታወቀ 6 ችጋራም ድመቶች የተገደሉት አይጦች እስካሁን ድረስ አስከሬናቸው አልተገኘም ተብሏል። አንዳንድ ታማኝ ውሾችና ድመቶች ግን ፍለጋውን አጣጥፈውታል ነው የሚባለው። ይህ በዚህ እንዳለ ሰሞኑ በጉንዳኖችና በአሳዎች መካከል የተቀሰቀሰው ጦርነት እስካሁን ድረስ ማብረጃ አልተገኘለትም ነው የሚባለው። የጦርነቱ መንስኤ አንዲት ቀበጥ አሳ ዛፍ ላይ ወጥታ ፀሐይ ስትሞቅ አግኝተዋት ጉንዳኖች አመድ ካደረጓት በኋላ ነበረ። ከእንግዲህ ለምንም ለማንም አንተኛም አሉ ጉንዳኖች። ምናልባት አሳዎች የሚተማመኑበት መሳሪያ ቢኖር አሳ ነባሪ ነው አሉ። እኛም ጋር ጉንዳን ነባሪ አይጠፋም ነበር ያሉት በልህም። ወደ ውጭ ዜና እናልፋለን። ዜና በአልፋቤት ዜና ፈፈ። ፈረንሳይ ውስጥ ፈንጅ ፈነዳ፣ ፈረሶች ሞቱ፣ ፈረንጆች ደነገጡ። ዜና ካካ። እውቁ የጊኒ ተጫዋች ካማራ ካሜራው ጠፍቶበት ካራ ቆሬ ያመለከተ። ካራ ቆሬም ለካራ ማራ ምግብ ቤት መራው። ካራ ማራ ምግብ ቤትም ካንጋሩ ጫማ ቤት ይፈልግ ነው ያለው። ዜና ቦቦ። ቦምቤ ውስጥ አንድ ቦምብ ፈንድቶ ቦይለር የተባለውን ግለሰብ ቦይ ውስጥ ከቶታል ተብሏል። ግለሰቡ እንዳጋጣሚ በእጁም ቦምቦሊኖ ይዞ ነበር። ቦት ጫማ ማርጎ ነበር ነው የሚባለው። ጋዜጠኞችም ሲተቹት ቦምቡ ፍቅርሽ ወደሚል ያመዝናል ነበር ያሉት። አዲሱ የአሜሪካ ፕሬዚዳንት ቢል ክሊንተን ቆርጫለሁ አሉ። ትልቅ ዛፍ በመጥረቢያ። የእንግሊዟ ጠቅላይ ሚኒስትር ወረዱ ይባላል። እስክስታ። በመጨረሻም ስለ ነገ አየር ሁኔታ። እዚህን ያለሁበት አሜሪካ፣ ፈረንሳይ፣ ጣሊያን፣ ህንድ፣ እንግሊዝ መብራት የሚጠፋ መሆኑ ጣና ባንክ አስታወቀ። ይህ የራሴ ሬዲዮ ነው። ፈልግ ዜናውን በድጋሚ ያሰማለሁ። ከደበረኝ ሰብረዋለሁ። ቀን ከሆነ ደህና ዋሉ፣ ማታ ከሆነ ደህና አደሩ። የዜና ሰዓት ግን አክብሩ። ሆስፒታል ውስጥ ነው እና ዶክተር በሽተኞችን እየጎበኘ ነው። አንዱ ተኝቶ ወይኔ ወይ ዛፉ ዋን ዶክተሩ ሲያየው እንዴ የኔ ወንድም ካርዱ የሚለው ይታየው ይሄይስ ነው የሚለው አይደለ እንዴ? አንተ ደግሞ እዚህ ተኝተህ አልነበርክም? ማነህ አንተ? እኔም ወንድሙ ነኝ ዶክተር ግዛቸው ይሄይስ እባላለሁ። እኔ ሊጠጣ ስለወጣ እሱን የሚሰማኝን ነገር ንገርልኝ ብሎ ነው ወንድሙ ነኝ። እሺ አሁንም ከዛው አካባቢ ሳንወጣ በጣም ምንም ነገር የሌላቸው እንደኔ አይነት ደሃ ናቸው። ሴትዮዋ ምንም ነገር የላቸው እና መታመም አይቀርም ታመሙ። አየው ልጆቻቸው ደጋግፈው እየወሰዷቸው ነው ወደ ሆስፒታል። ዛሬስ በቁርጥ ነው። ወይኔ ቀስ በይ እንደመደገፍ ነው መግደል ነው ያዛችሁ። ተረቀስ በይ። እግዚአብሔር ለበሽታው ሲሆን ተሰው እኩል አረከኝ። አይዞሽ እማዬ። ተወኝ በቃ ምንም በቃ እኮ በቃ ዛሬስ ቁርጥ ነው። አሁን አንድ የግል ክሊኒክ ወሰዷቸው።
ማማ ወደዚህ ጋር ነው፣ ወደዚህ ጋር ነው፣ ወደዚህ። እሺ ወደዛ ነው። እግዚአብሔር ለህመም ሲሆን ተሰው እኩል አላክኝ። ወየው እዚህ ጋር ነው የውሎት። መጀመሪያ 52 ብር ለካርድ ያመጣሉ። ምን አልክ? 52 ብር ለካርድ። እንዴ ክኒናም የለው ምንም ነገር የለም። መርፌም ምንም ነገር የሚጨምር ነገር የለም። ለካርድ ብቻ 52 ብር በሆነበት ዘመን ታሳብበኝ ፈጣሪ። አሁን ለኔ የሚሆን ቀን አጣ። እኔ የምልህ ግን የኔ ልጅ ለካርድ ብቻ 52 ብር ተሆነ እንዴት ነው? ቸሩ መድኃኒዓለም ፊት ነው እንዴ የምታቀርበኝ ወይስ ሐኪም ፊት ነው? ይላሉ። በብና መጻፍ ማናውቅም ነገር በሕይወቴ ጎሎ ይጨነቅ ነበር። ከዘመድ ሰላምታ ሲመጣ ደብዳቤ መርዶ ይመስለኝና ሲደነግጥ ልቤ አንብቡልኝ ብዬ ሳዝነብብ በሰው እረፍት አገኛለሁ መልእክቱን ሳውቀው። እሺ እንግዲህ በአንድ ወቅት እናቶቻችን መሰረተ ትምህርት ሲማሩ ነው። መሰረተ ትምህርት ላይ ደህና ዋላችሁ ተማሪዎች፣ በእውነቱ የማንበብ ችሎታችሁ ከጊዜ ወደ ጊዜ እያደገ ነው የመጣው። ይሄ ነው የሚያስፈልገው በአጭር ጊዜ ውስጥ። በእውነት በጣም የሚያስመሰግን ነው፣ የሚያስመካ ነው በእውነቱ። እስኪ አሁን ለምሳሌ ይሄ ምን ይላል? ምንድን ነው የሚለው እናቴ? ቆይ እኮ አይኔ ደከማ። አሁንስ እንደ ወርቅዬ ታይሻለ እንደ ቆይ ትንሽ መኪና ይላል። ትንሽ መኪና በጣም ጥሩ ነው። እሺ እንግዲህ በብዛት ምጽፍላቸው አንድ ነገር ሲደጋገም ይያዛል ብዬ ነው አይደልና ትንሽ መኪና የሚለውን ብላክቦርድ በሙሉ እሱ ብቻ ነው የጻፈው። እስኪ ውረዱት። ትንሽ መኪና ትንሽ መኪና ትንሽ መኪና ትንሽ መኪና ትንሽ መኪና። ልጆች ደህና ናቸው? ጠፋሽ እንደዛ ሆነ። ትንሽ መኪና ትንሽ መኪና ትንሽ መኪና ትንሽ መኪና። አንድ ላይ ቻፓ ማሊ። እሺ ይሄኛውስ? ይሄኛው ምንድን ነው የሚለው? ድራፍት ነው አይደለም? ቆይ ድራፍትም ቆይ ጅራፍ ይላል። ጅራፍ በሉ ውረዱት እስኪ። አሁንም ያው ብላክቦርድ ሙሉ ነው የጻፈው። ጅራፍ 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 ጅራፍ። አቤት አቤት የጅራፍ ማለት ጅራፍ 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 በየቦታው ጅራፍ 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 ጅራፍ። አንድ ላይ ቡሄ። እሺ ይሄኛውስ? ይሄኛው ምንድን ነው የሚለው? ቃሪያ ይላል። ቃሪያ ውረዱት ወደ ታች። ቃሪያ። አቤት የቃሪያ ማለት ቃሪያ። አንድ ላይ ፈረሱላ በርበሬ። እሺ ይሄኛውስ? ይሄኛው ምንድን ነው የሚለው? ሙቀት ይላል። ሙቀት ውረዱት። ሙቀት። አቤት ወበቅ ሙቀት። እንዲያፈጀን እኮ ሙቀት። ያቺ ነገረኛ አላስቀምጥ ብላኝ ሲያወራ ሙቀት። አንድ ላይ አሰብና ጅቡቲ። እሺ ይሄኛው የመጨረሻ ነው። ይሄ ምን ይላል? ባልዲ ይላል። ባልዲ ውረዱት።
ባሊ 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 አቤት የባሊ አይነት ባሊ 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 ጌታ እንጂ ከፊ ባሊ 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 አንድ ላይ በርሜል። እሺ እንዴት ነው ይጨመርላችሁ እንደ አንድ? እሺ እስቲ ጨምራለን እንግዲህ። እሺ ይሄኛውስ? አምፖል ይላል። አምፖል ውረዱት። አምፖል 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 አብያተ ቆጣሪ ባስ አምፖል 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 አንድ ላይ መብራት ኃይል። እሺ እንግዲህ ቀጥለን ደግሞ ምንድነው ወሰኔ የምትባል ነበረች። ወሰኔ በትዳሯ ላይ ወዳጅ ይዛለች እና ባሏ ምን ይላታል? ስሜ ወሰኔ እኔ አሁን ለ15 ቀን እዚህ ሀገር የለውም። 15 ቀን ቤት ሁሉ ነገር ጠብቂ፣ እንደኔ ሆነሽ እኔ አምንሻለሁ፣ ሁሉ ነገር ምንም ችግር የለም። 15 ቀን ብቻ ላንተ እንደው 15 ቀን ብቻ የመሆኔ ብቻ ትንሽ ቀራለን እንጂ ምንም ችግር አለው ብለን ቤትማ ምንም ነገር ችግር የለውም። ደስ እያላት ነው ውስጡን። አሁን ባል ለ15 ቀን ብለው ሲሄድ ወሰኔችን አጋጣሚ ታደርግና እሷም ወዳጃ ወዳለበት ሀገር ትሄዳለች። አሁን 15 ቀን ሙሉ የፍቅር ቄጤማ ሲቀነጣጥሱ ከረሙና ትዳር ነው መቼም ያስፈራል። ያው ስማ ባለቤት አሁን ለ15 ቀን ብሎ ነው ከቤት ወጣ። 15 ቀን ደግሞ ከአንተ ጋር ስለሞላኝ አሁን በመኪና ከሆነ 3 ቀን 4 ቀን ይፈጃል። በአውሮፕላን ብሄድ ግን በግማሽ ሰዓት ስለምገባ እኔ በአውሮፕላን ሄድ። ባክሽ ምን ያደርጋል አውሮፕላን? ገንዘብ መከስከስ ነው። ምን ያደርግልሽ? ሰውዬው ደግሞ በ15 ቀን ስላለ በ15 ቀን ውስጥ አይመጣም። ቀስ ብለሽ በመኪና 4 ቀን በምን ብትሄጂ ጥሩ ነው። ለገንዘቡ ለምንም ምን አጣደፈች እንዴ? አንተማ ምን አገባኝ እንዴ? እኔ እኮ ምንም ቢሆን ትዳር እኮ ነው እንዴ? የልብን ከሰራ በኋላ እንዴ ምንም ቢሆን እኮ ባለቤቴ እኮ ነው። ቢሰራት ቢለምናት ምን ቢላት እምቢ ትልና በአውሮፕላን ስትሄድ አውሮፕላን ከላይ ይወርዳል። አሁን መርዶ ቀድሞ ከባል ቀድሞ ለማን ይመጣል? ለወዳጅ። ኳኳኩ ምን ነው በደህና? ምን በደህና ነው? ወሰኔ ያረፈች ምን ሆነ? ከአውሮፕላን ላይ ወተኔቶ ታይስልሽ አያሩ ነው አውሮፕላን ነው መላሽ። ኧረ ዘመዴዋ ኧረ ዘመዴዋ ኧረ ዘመዴዋ ወዲ ሀገሬ ዘመዴ ኧረ ዘመዴዋ ኧረ እንደምን አምላኬ ሲጣላኝ የቦሌ ልጅ ይዤ አምላኬ ሲጣላኝ የሰው ቀበጥ ይዤ የሰው ቀበጥ ይዤ ደሞዜን ጨረስኩት መዝዤ ደሞዜን ጨረስኩት መዝዤ ለሊፕስቲክ ብቻ ያወጣሁት ብር ለሊፕስቲክ ብቻ ያወጣሁት ብር ደርዘን ሸራ ጫማ ያስገዛኝ ነበር ደርዘን ሸራ ጫማ ያስገዛኝ ነበር ኧረ ዘመዴዋ ኧረ እንደምን ዋምናው ፎንቃቃ ገለች ኧረ ዘመዴዋ አሜሪካ
አሜሪካ ልሄድ ዘመድ ሸኝቶኝ ካቃቂ ተመለስ መንገዱን ጠፍቶኝ ካቃቂ ተመለስ መንገዱ ጠፍቶኝ የአሜሪካ መንገድ እንዲያ እንዳላማረኝ የፈረንሳይ መንገድ እንዲያ እንዳላማረኝ የጣሊያን መንገድ እንዲያ እንዳላማረኝ የቦምቤው መንገድ እንዲያ እንዳላማረኝ የዛ ሁሉ መንገድ እንዲያ እንዳላማረኝ እንዲያ እንዳላማረኝ ቪዛውን ይዣለው ፓስፖርቱን የቀረኝ ቪዛውን ይዣለው ፓስፖርቱን የቀረኝ ረዘመዴዋ ዋምነው ፍቅር ካለኝ ወዲ አገሬ ልጅ ተምሬ ነበረ እስከ ሁለተኛ ተምሬ ነበረ እስከ ሁለተኛ ያለ ቻንስ አይሆንም ሆኛለሁ ዘበኛ ይመማር ያለ ቻንስ አይሆንም ሆኛለሁ ዘበኛ ረተመዴዋ ወዲ አገሬ ልጅ ዘመዴ አሜሪካን ሄድኩኝ ሞፈር ተሸክሜ አሜሪካን ሄድኩኝ ሞፈር ተሸክሜ በሳት ፈነዳ ክሊንተን ወንድሜ ዘመዴዋ ዋምነው ፍቅር ካገሌ እሺ እንግዲህ ጫትን በተመለከተ ነው። ስለ ጫት ብዙ ነገር አለ። ሁለት ጎረቤታሞች ናቸው ሴቶች። ስለ ኑሮ ሁኔታ መቼም ጎረቤት ለጎረቤት ይጠያየቃል። ወርቅዬ እንደምን አደርሽ? ደህና አደርሽ? እግዚአብሔር ይመስገን ደህና እግዚአብሔር ይመስገን። ኧረ እንዴት ነው የምንሆነው? እውነት ይሆነ ውሸት ይሆነ ጤፍ 350 ብር ገባሉ። እንዴት እንደምንሆን እንጃ። እውነት ይሆን ውሸት ይሆን ግን አላወቅኩም። አዲያ እንደማያስጨንቅ ነገር ያስጨንቅሻል። ለእኔ ለወርቄ ስለምን 7000 ብር አይገባም? እኔ እንደሆነ በደህና ቀን ልጆቼ ጫት ለምደውልኛል። ተመስገን። አፒላይተራቸው ተዘግቷል። እሺ አሁንም ከዛው ሳንወጣ ምንድነው ልጁ ሁልጊዜ ቤት ጎረምሳ ነው እና ቤት ውስጥ ጫት ሲቅም ነው አባትየው የሚያዩት። ሽማግሌ ናቸው። ጊዜ በቃ ክፍል ውስጥ አሁን አንድ ቀን ቤቱን ፍንፍና አድርጎ ብቻ ጫቱን እየቃመ ጭሱን አጫጭሷል። ሌላ ነገር ሆነዋል። ከፈታ አድርገው ሲገቡ አንተ ስማ አባ ነጋ ጫት ሌላ ትዳር ሌላ ነገር አታውቅም። ምን ነው አንተ ምን ነው አሁን አንተ ከኔ ትወለድ አሁን አንተ አሁን እንደው የኔ ልጅ ተባል ወይ እናትህ መጦርህ ነው እኔንም አገዝህ ነው። ይሄ ነው የኛ እጅ፣ ይሄ ነው ተገቢ ነው። አባዬ ምን መሰለህ እኔ ጫት ይኸውልህ አንዳንድ ጽሁፍ ምናምን ስለምል ጭንቅላቴን ያሰራዋል። ዋሽ የኛ ፈላስፋ እና አሜሪካ እዚህ የደረሱት በጫት ነው በለኛ። እሱ የቀረ ማትረባ ቆይ አባዬ ይኸውልህ እንዴት መሰለህ እስኪ እንደው ቁጭ በልና እንደው ቅመሰስ። ምን አልክ አንተ እርኩስ? የተናገርከውን አውቀዋለሁ መሆኑ እኔ ለታንተ ጋር ቁጭ ብዬ ጫት ማመን ይጀከው
አይደለም አባዬ፣ ወይ ታሳምነኛለህ ወይ ያሳምናለሁ። ምን አለበት? ወይ ጠጋ ወይ ጠጋ ወይ ጠጋ ወይ ማለት እንደምንም አሳመናቸውና ብቻ ቁጭ አረጋቸው። ቁጭ አሉ። ቤቱን ፍንፍና አድርጎ ጭሱን ጨማመረበት። ምን አለ ቀንበጧን እየቀነጠሰ ሲሰጣቸው እንዲህ የኔ ልጅ ምን ነው ምን ያባትህ እያለ ቁጥ ምን ነው 10 ብር ይጨመር እንዴ? 10 ብር ሻባያ ይኸው አይደል እንዴ? አሪያ ከሌላት አንተ እንዳይወጣ ይሄም አይደለም። ይሄበል በ10 ብር ጨመር ያባትህ እያለ 10 ብር ተጨመረ። እናት እሳቸው ብው አሉ። በቃ ይሉ ጀመሩ። ስማ ልጅ ይሄ ግቢያችን እኮ የሰጠ እኮ ነው። የሰጠ ፈረስ ያስጋልባል እኮ 10 ፈረስ ያስጋልባል። ግን አላወቅንበትም። ምን ዋጋ አለው? በዚህ መደዳውን በደዛ በኩል 8 ተከፈል ብንሰራ እንዲህ በጉራ በኩል ደግሞ 8 ተከፈል ብንሰራ 50 ብር እንኳን ቢከራይ የትና የት ነው? አላወቅንበትም። ምን ያደርጋል? በቃ አሁን አይተዋታል የጫትን ነገር። አንድ ቀን ባለቤታቸው እኔማ ሰው የለኝ ወንድ የለ እዚህ ግቢ ምን ያደርጋል? ወንድ የለ። ያደለውማ ቤቱን ቀደድ እያደረገ ሱቅ እየከፈተ ያልፍለታል። ይህን የመሰለ ግቢ ተሸክሞ ማን ያስበው? ለእኔስ ስለኔ ደግሞ የሚያስባለን ስንት ሰው እየተጠቀመ በግቢው ስንት ሰው እንዴት ነው ነገሩ? ተዋበች እንዴት ነው ዛሬ ቅመሻል? እንዴት ነው ነገሩ? አልገባኝም። እንደራሳቸው መስሎ እና እንዴት ነው ቃለ መጠይቅ ነው። ቃለ መጠይቁ ትግሬ፣ ኦሮሞ፣ ጉራጌ ሆነው ነው የሚጠየቁት እና ጋዜጠኛው ምን ይላል? ማን ወንድሜ ዘራ ጋብር ጠዋት ከእንቅልፍ ስትነሳ 1 ሚሊዮን ብር ትራስ ስር ብታገኝ ምን ታደርግበት? ጥሩ ነው። እሺ እንግዲህ መቼም ሰው በየፍላጎቱ በየሁኔታው እንደ ሰው ከተሰማራ የሚለውን በዚህ ላይ ነው የሚሰራው። እንደየስሜቱ በዋለበት ሜዳ አይቀርም ማፍራት ነው እና ጥሩ ነው። ይሄ የሚደገፍ ሀሳብ ነው። ወንድሜ ማነህ ረቡማ ጠዋት ከእንቅልፍ ስትነሳ 1 ሚሊዮን ብር ትራስ ስር ብታገኝ ምን ታደርግበታለህ? በእርግጥ ነው ኧረ በእናትህ ወንድሜ ማን ይሰጣል 1 ሚሊዮን ብር? 1 ሚሊዮን ብር ባገኝ ነው ወንድሜ በቃ ማራስ ነው፣ ከብት ማርባት ነው፣ በወተት ቅቤ በቅቤ መሆን ነው። አይገኝም እንጂ ማን ይሰጣል ብለህ እባክህ ኧረ እባክህ ወንድሜ 1 ሚሊዮን ብር ቀላል ነገር አይደለም እንጂ እኔማ ፍላጎቴ እሱ ነበረ። በጣም ጥሩ ነው። እርሻ አንዱ የሀገራችን የጀርባ አጥንት ነው። ጥሩ ምርጫ ነው በእውነቱ። እሺ ማነህ ወንድሜ ሸረፈዲን አንተ ጠዋት ከእንቅልፍ ስትነሳ 1 ሚሊዮን ብር ትራስ ስር ብታገኝ ምን ታደርግበት? አርበናት ጥያቄው ድገመው ጠዋት ከእንቅልፍ ስትነሳ 1 ሚሊዮን ብር ትራስ ስር ብታገኝ ምን ታደርግበታል? ኧረ እንደት ነው እንዲህ አልከው? ወንድ ከንፈልግ እባክህ ባልተገኘ ነገር እኔ ጊዜ አላጠፋም። ሲገኝ እነግርሃለሁ። እሺ እንግዲህ አድማጮቻችን ከዚህ በመቀጠል ደግሞ አዝናኝ ሙዚቃ ይኖረናል። ትጠቀሚያለሽ ወይኔ ባፈሰው ትጠቀሚያለሽ እንዳይኔ ባፈሰው ለድሃን ማያዘኝ አንጀት ተሸክመሽ ታሰቃይኛለሽ ብር ተሸልመሽ
በሚወደው በስግብግብ ልብሽ ገንዘብ በሚወደው በስግብግብ እጅሽ ጨክነሽብኛል ወድቄ ከደጅሽ እርም ነው ከእንግዲህ አንቺን ስላልወድሽ አንቺን ስላልወድሽ አንቺን ስላልወድሽ አንቺን ስላልወድሽ እግርሽ ይራመዳል አንገትሽ አልዞረ የወዳጅ ውለታ እንዲህ አልነበረ እግርሽ ይራመዳል አንገትሽ አልዞረ የወዳጅ ውለታ እንዲህ አልነበረ የሚበላው ሲገኝ ወጭቶ ይሰፈራል የሚጠጣው ሲገኝ ዋንጫው ይሰፈራል አሁን የኔ ነገር ምን ተብሎ ይወራል ምን ተብሎ ይወራል ምን ተብሎ ይወራል ምን ተብሎ ይወራል በጨረቃ ርሼው በፀሐይ ዘርቼው ክፉ አትናገሪኝ እሄዳለሁ ትቼው እሄዳለሁ ትቼው ክፉ አትናገሪኝ ትጠቀሚያለሽ ጎጆዬን ባፈርሰው ትጠቀሚያለሽ ግንባሬን ባፈርሰው ለድሃ ማያዝን አንጀት ተሸክመሽ ታሰቃየኛለሽ ታሰቃየኛለሽ ትዝታዬ ለኔ ትዝታዬ ላንቺ የሚሏት ዘፈን የሚሏት ዘፈን ታጫውተኛለች ብቻዬን ስሆን ትዝታህን ውሰድ ብለሽ ላክሽብኝ
ትዝታህን ውሰድ ብለሽ የላክሽብኝ በይዛው ይቀመጥ የኔም ያንቺ አለብኝ በይዛው ይቀመጥ የኔም ያንቺ አለብኝ ምንድነው ሰው መውደድ ምንድነው ትዝታ ምንድነው ሰው መውደድ ምንድነው ትዝታ ሁሉም ይቀር የለ የተለዩለት ሁሉም ይቀር የለ የተለዩለት በስልክ አነጋግረኝ በቀጭኑ ሽቦ በስልክ አነጋግረኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ እሺ እንግዲህ የስልክ ነገር ከተነሳ አንዳንድ ሰው በጣም ተደጋጋሚ የስልክ ስህተቶች የሚሳሳት ሰው አለ። ከመጠን ያለፈ ስህተት አንድ ጊዜ ሲሆን ምንም አይደለም፣ ሁለተኛውም ይሁን ሶስተኛውም፣ ግን ከዛ በላይ ሲሆን ግን ሰውየው ራሱ ተሳሳተ ሳይሆን ስህተት ነው ማለት ነው እሱ። ሄሎ ሄሎ ፍሉሃ ነው አይደለም ጌታዬ? እንዴ አሁን እኮ ይመስለኛል አራተኛ ጊዜ እኮ ነው ሲደውሉ አይደል እንዴ? ይቅርታ የኔም ቤት መስመሩ ይጋጫል ማለት ነው። እባክዎትን ስልኩን እንፈልገዋለን። ምን አለበት ቢተባበሩን? ሰው 4 ጊዜ 5 ጊዜ ይሳሳታል እንዴ? በጣም ይቅርታ ቤቴ ስልኩ ይጋጫል ማለት ነው። ተዘጋ። አሁንም እሱ እንዳይሆን ብቻ። ሄሎ ሄሎ ፍሉሃ ነው? ፍሉሃ? አዎ ነው፣ ፍሉሃ ነው። አዎ ማን ልበል? ፎጣ። ሄሎ 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 ባንክ ነው? አይደለም፣ እኛ ቤት ነው። ይቅርታ ማሙሽ ወይ ሚሚ። እሺ ሄሎ 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 ባንክ ነው? እንዴ በግድ ነው እንዴ? ባንክ ነው። ማን አንተ? 100 ብር። ሄሎ 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 ጅማ ነው? አይደለም፣ እዚሁ መኖሪያ ቤት ነው። ሌላ ቦታ ነው፣ ሌላ ቦታ ነው። ይቅርታ። ሄሎ ሄሎ ጅማ ነው? እንዴ እኔ ዘለቅሽ? አዎ ጅማ ነው። አዎ ጅማ ነው። አዎ ማን ልበል? ቡና። እሺ አሁን ደግሞ በቀጥታ የምንሄደው ወደ ቦሌ ነው። የቦሌ ወጣት ሴቶች በስልክ ሲሞላቀቁ ወጣቶቹ ሲደዋወሉ ነው እንግዲህ። ሃይ እንደምን ነሽ? ደህና ነሽ ወይ? ሰሞኑን ተኝ እባክሽ ዋብሻ በሌለ የሆነ ሶደር የለ ሄልሳኔ 3 ቀን ሙሉ ቤት ቁጭ ብያለሻል። ምን ሆንሽ? ሰራተኛችን ታመመች። ምን ሆና? ሽሮ በልታ። በብዛት ሽሮ በልታ አቧራ እያገሳች ነው አለ ዶክተር። በዛ ላይ ደግሞ በየቀኑ ትንሽ ትንሽ ሸንኮራ ትበላ ነበር። አሁን ዶክተር ኤክስሬ ሲያነሳት ትልቅ ዱላ ሆዷ ውስጥ ተገኘ አለ። በጣም የሚገርም ነገር ነው። ዘበኛችን ራሱ 2 አይኑን ታወረ። ምን ሆኖ? ፍጥጥ ብሎ ቪዲዮ አይቶ። የእናንተ ዘበኛ አባባ ደህና ናቸው? ሞቱ?
ወይ ሲያሳዝኑ። ከዚህ በፊት ሞቶ አያውቁም አይደለ? እንዲት ይለምዶታል ግን በጣም ችግር ነው። ምን አልሽ? ቦይፍሬንዲ ከውጭ መጣ። ከየት ከውጭ? ከጅቡቲ። ታዲያ ምን ከውጭ መጣ ትኛለሽ? ውጭ ቆሞ ነበር አትኝም እንዴ? እሺ የበቀደም ለታ ግብዣ እኛ ቤት የነበረ ሰርግ ነው ወይ መልስ ነው ወይ? አይ ፊል ሶሪ በጣም ነው ማዝናው። እንዴት እኛ ቤት በሶስት በሬ ሰርግና መልስ ትመኝልናለሽ? ምንድነው? ዳዲ ቆንጆ ጫማ ገዝቶ ማስመረቂያ። እሺ በቀደም ለታ ይገርምሻል መኪናዬ ተበላሸችብኝ። ታክሲ አጣው። ምንም አይነት አማራጭ ሳጣ ጊዜ በባስ ሄድልሻለሁ። ዳዲ ገና ግቢውን ሳረጥ ነው ፖል የሚያህል ዱላ ይዞ የጠበቀኝ ብታይ። ምንድነው ስለው እዚህ ቤት አትገቢም እንዴ? ምነካ ዳዲ? ምንድነው ስለው ገና ከሩቅ ስትመጪ ህዝብ ሸታችኝ በባስ ላይ ሄድኩ። አይጋርም? እሺ ብታይ ሰሞኑን የሰው መሳቂያ ነው የሆንኩት። ሰራተኛ ደግሞ አምጭታ ብዬ ማሚ ልካኝ የሆነ ደላላ ቤትም የባለ ሄድኩኝ። አሁን ብቻ ግማሽ ኮፊያ ግማሽ ጫማ ያደረገ ሰው አይመጣ። እዛ በኋላ ምን ፈልጋሽ ነው ሲለኝ መኪናዬን አቆምኩና ሰራተኛ ስለው ኦኬ አለና መጣልኝ። የሆነ ወፍራም ሴት ናቸው ይዟቸው የመጣ። የፈረንጅም ያበሻ ምግብ ስለሚችሉ ደሞዛቸው 350 ብር ነው አለ። ወለራይት እኔ በዚህ አልከራከርም አልኩና ሳቸው መኪናዬ ውስጥ ካተት። ከዛ ሰውየው ሊሄድ ሲል ላይ እኔ ጌታ ቆይ አንድ ጊዜ አልኩት። ምንድነው ሲለኝ ሳቸው በጣም ወፍራም ስለሆኑ ቀጠን ያሉ ሁለት ማረቀለኝ ስለው እዛ የነበረ ሰው በሙሉ በሳቅ ሊሞት ብታይ። ለካ ሰራተኛ አይመረቅም። እሺ አሁን ደግሞ ወዴት ነው ሄደው? በቀጥታ የልሲ ገብረ ማርያም ተማሪዎችን ነው። እንግዲህ የልሲ ገብረ ማርያም ተማሪዎች ያው ሁላችንም እናውቃቸዋለን። አስተማሪ ገባ። ደህና ዋላችሁ ተማሪዎች። በእውነቱ ፈረንሳይኛ ብቻ ሳይሆን አማርኛም ጎበዞች እንደሆናችሁ ነው የተነገረን። እስኪ ለምሳሌ አሁን ይሄ በቆሎ በሚለው ምን አይነት አረፍተ ነገር ይሰራል? እነዚህ ደግሞ ያስጣሉም። አሁን ስለ በቆሎኛ ምን እናውቃለን? ባልጠፋ ትምህርት በቆሎ መገለመል ምንድነው? እንደዚህ አይነት ነገር አይዘጉም። በሏ ልጆች ጭጭጭጭ ሁሉም። እስኪ ወንድሜ እዛ ጋር የተቀመጥከው ጥግ ጋር ያለው ጄኔሴፓ እንዴ ጭራሽ በፈረንሳይኛ ቁጭ በልሽ። እስኪ ሌሎቻችሁ የምትሞክሩ ካላችሁ። በጣም ሞልቃቃ ልጅ አለች እዛ የተረፋት የናጠጠች ሀብታም ልጅ ነች እና ሞልቃቃ ነች። በዛ ላይ ቆይታ ሁሉም ራጭ ካለ በኋላ ዝም ካለ በኋላ እጇን አወጣች። እኔ ሞካ በጣም ጎበዝ ልጅ በጣም። እንዴት ነው ጥያቄው ግን በደንብ አልገባኝ። ጥያቄው መሰለሽ በቆሎ በሚለው ምን አይነት አረፍተ ነገር ይሰራል? በቆሎ አበበ በቆሎ ለበሰ። እሺ አሁን ደግሞ አንዷ ሞልቃቃ ወደ ሶደሬ ከቦይፍሬንዷ ጋር ስትሄድ ልጁን በጥያቄ አታከተችው። በቃ ስለ ሁሉም ነገር ነው የምጠይቀው። መንገድ ላይ የአዲስ አበባ መንገድ ወጣ እንዳሉ ሆዴ ይሄ ዛፍ የተከለው ማን ነው? በመኪና ነው እንግዲህ። አረ ነው እንግዲህ ወይ ተፈጥሮ ነው ወይ ሰው ተክሎት ነው። በላከና ኦኬ ትንሽ እሄዳለሁ። ሆኖም ሆዴ እዛ ጋር ያለው ትልቅ ድንጋይ ማን ነው እዛ ጋር አስቀመጠው? እኔ እንጃ። እንግዲህ ልጁ እየሰለቸው መጣ። አሁን መጨረሻ ላይ እየሄዱ እያለ ሰዎች በርቀት አየች ማሳ ውስጥ። እነዛ ማዶ ያሉ ሰዎች ምን እያረጉ ነው? ያው ወቅቱ እንግዲህ የአዝመራ ወቅት ስለሆነ እያረሙ ነው።
የባላገር ደብተር እንደዚህ ትልቅ ነው። ሴቶች ናቸውና አንድ ቦታ እንዲያ ደህና ነሽ ወይ? እንደምን ነሽ? እንደምን ነሽ? ታዲያ ደህና እግዚአብሔር ይመስገን ደህና ነኝ ደህና ነኝ። እንዴ ምን ነው ጠፋሽ ሰሞኑን? ኧረ አለሁ እንደው አላመች ብሎኝ ነው እንዴ። ስንት ጊዜ 15 ቀን እኮ አለፈሽ። ደግሞ ከንፈርሽ ምን ሆነሻል? ከንፈር የወሎት በቀደም ዕለት እዛ እንትና ሰርግ ሄጄ እዛ ላይ ምች መታኝ። ልክ ከሰርጉ ስወጣ ነው በቃ ምች ያጠናገረኝ። እንዴት እንደሆነ እንጃ። እንዴ እኔ የምልሽ ታንቺ ጋር እኮ በሱ ሰርግ እኮ ወደ 4 ሰው እኮ ነው ሲነግረኝ ይሄ ምች ከንፈር ላይ ምናምን የሚባል። እኔ የምልሽ ያልገባኝ ነገር ሰርጉ በተልባ ነበር እንዴ? እንዴት ነው ነገሩ? እሺ እንዴት ነው? አንዳንድ ህፃናቶች በተፈጥሯቸው ፈሪዎች አሉ። እንዴት ነው? እቤት እንኳን ምግብ ደፍረው የማይጠይቁ ከተረሱ በዛው ዝም የሚሉ ምግብ እንኳን በገዛ ቤታቸው የማይጠይቁ አይናፋር ልጆች አሉ። እና እነዚህ ልጆች ያው ወላጆችና ቤተሰብ ነው ተከታትሎ ሁሉም ነገር የሚያደርግላቸው። ይሄ ልጅ በጣም አይናፋር ልጅ ነው። ምንም ነገር እንትን አይልም። በቤት እንኳን ሲጠየቅ ማሙሽዬ ትላንት እራትህን በላ? አልበላሁም። ለምን አልበላህ? አልሰጠችኝም። የቤት ሰራተኞች በሱ ምክንያት ነው የሚባረሩት። ያን ያህል በጣም ፈሪ ነው። እና እንደ አጋጣሚ ትምህርት ቤት ውስጥ አስተማሪ ከአቅማቸው በላይ ጥያቄ ጠየቀ። ልጆች እስኪ ከእናንተ መካከል ሰው እንዴት እንደሚወለድ እዚህ ለተማሪዎች ወጥቶ ማስረዳት የሚችል ምንድን ነው የምትራበሹ? ተው እንደሱ አይደለም። ና ማሙሽ ና፣ አንተ ማሙሽ አለው ይሄን ድንጉጡ ልጅ ና ና እዚህ ጋር ሆነ ይኸውልህ ለተማሪዎች ሰው እንዴት እንደሚወለድ ቆመህ አስረዳቸው። ወይኔ ዛሬ ምን አባቴ ነው ሻለኝ? ምን አባቴ ነው ሻለኝ? ወይኔ ዛሬ እሺ ሰው የሚወለደው መጀመሪያ እናትና አባት ይጋባሉ። ከዛ በኋላ የሰርጉ ቀን ማታ ይሆናል። ከዛ በኋላ ቤት ውስጥ ይገባሉ። ቤት ውስጥ ከገቡ በኋላ መብራቱ ይጠፋል። ከዛ በኋላ መብራቱ ከጠፋ በኋላ ልጅ ይወለዳል። አይ ይሄማ አይሆንም። ለምሳሌ ይሄ መብራት በርቷል አይደል እንዴ? አጠፋሁት ምን ልጅ ተወለደ? ያው ያለ ነው ያለ ነው። መብራት አጥፍተው ምን እንደሚያደርጉ ንገራቸው። መብራቱ ከጠፋ በኋላ ምን እንደሚያደርጉ ንገራቸው። መብራቱ ከጠፋ በኋላ መብራቱ ይጠፋና ከዛ በኋላ መብራቱ ከጠፋ በኋላ በቃላት መብራቱ ይጠፋና መብራቱ ከጠፋ በኋላ በጣም ጨዋ ልጅ ነው። መብራት ጠፍቶ ምን እንደሚደረግ ለመናገር አልደፈረም። እሺ እንደዚሁ ደግሞ ሁለት ጎረምሶች ስለ ገርል ፍሬንዶቻቸው ባህሪ ይነጋገራሉ። ስማ ያንተ ገርል ፍሬንድ እንዴት ነች? በስማ ወንድሜ ሌላ ስም እስከማገኝላት መቼም ገርል ፍሬንድ ልበላት። እናት ታውቃለህ? እናት እንዴት አድርጋ እንደያዘችኝ እኮ ልነግርህ አልችልም እኮ። ያችኛዋ አረመኔ ያለ ገንዘብ ማትወጣ ላውንድሪ የገባ ልብስ ይመስል ያለ ገንዘብ ማትወጣ አረመኔ። እቺ የፍቅር ሰው አይደለች እንዴ? ከቦርሳ ውስጥ በየ4 ቀን በየ5 ቀን 300 ብር 400 ብር እንካ ነው ልበስልኝ ነው ብላልኝ ነው ጠጣልኝ ነው ደረቴ ላይ ተለጥፋ ማልቀስ ነው። ፍቅርህን ነው የምፈልገው ነው በቃ። እኔ ካንተ ምንም የምፈልገው ነገር የለም። ንጹህ ፍቅርህን ብቻ ነው ፈልገው። ወንድሜ አታየኝም እንዲያምሮብኝ አሁን ድሮ ታውቀኛለህ የወፍጮ ቤት ጣራ መስዬ። አሁን ግን ተመስገን እድሜ ለሷ። ያንተዋስ እንዴት ነች? ይገርምሃል የኔዋም መቼም የገንዘብ ሰውም አይደለችም፣ ግን ጥያቄዋ በሙሉ ከሴቶች ሁሉ ባህሪ ለየት ያለ ነው። ትንሽ አስቸጋሪ ባህሪ ነው። እንዴት እንደሆነ አይገባኝም። ምንድነው የምትልህ? በቃ እንዴት ነው ሚሊዮን ብርም በኪሴ ይኖር መቼም ሚሊዮን ብር በኪሴ ይዤ አላውቅም እንጂ ቢኖረኝም እንደዛ እንደምትለኝ እርግጠኛ ነኝ። ምንድነው የምትልህ? የፈለኩትን ያህል ገንዘብ ቢይዝ 15 ሳንቲም ይዛል ስሙን ያለ ለሆነ ነገር ፈልጌው ነበር 40 ሳንቲም ይዛል። አንድ ቦታ ደርሼ ልመጣ ነበር 80 ሳንቲም አለሽ።
የመጨረሻው ትልቁ ገንዘብ ከተባለ መቼም የጠየቀች 90 ሳንቲም ነው። በቃ ከዛ ያለፈ ገንዘብ ጠይቀኝ አታውቅም። ታዲያ መንገድ ለፍሬንድ ይዣለሁ ትለኛለች። የህዝብ ስልክ ነች እንጂ። እሺ አሁን ደግሞ በመቀጠል ቃለ መጠይቆች በወጣት ሴቶች እንደዚሁም በወጣት ወንዶች ደግሞም በጎልማሶች ቃለ መጠይቅ። በመጀመሪያ ጥሪያችንን አክብረሽ እዚህ ስቱዲያችን ድረስ በመገኘትሽ በአድማጮቻችን ስም እናመሰግናለን። እንዴት ነው ወደዚህ ሙያ እንዴት ልትገቢ እንደቻልሽ ለአድማጮቻችን ሰጪው ካለ? እንዴት ነው ወደዚህ ሙያ የገባሁበት ዋነኛ ምክንያት እንዴት ሴቶች ከወንዶች እኩል ናቸው ከሚለው እንትን ጋር ሴቶች ጠንክረን ከሰራን ከወንዶች እኩል ማንሆንበት ምክንያት ምንም ነገር አይታየኝም እና አትሊስት እንዴት ነው እኔ ወደዚህ ሙያ ስገባ ብዙ አይነት ተጽዕኖ ነበረብኝ። እንዴት ነው ሴቶች ከወንዶች እኩል ተሰልፈው የመስራቱ እንትን በጣም በህብረተሰቡ አካባቢ በጣም ችግር አለ እና ኢቭን እንዴት ነው አትሊስት አንዳንድ ነገሮች እንዴት ነው ሀከነችልኝ እንዴት ነው ብቻ አሁን ለመናገር እንትን ይለኛል እና እኔ አትሊስት በነበረኝ ፍላጎት ነው ወደዚህ ሙያ የገባሁት። ሆኖ ግን እንዴት ነው አለ አይደለ እንዴት ነው ብቻ ሴቶች ስንባል ህብረተሰቡ ለሴቶች ያለው አመለካከት አንዳንድ ዝምክተኞች ወንዶች አሉና እንዴት ነው አለ አይደለ እና እኔ በራሴ ፍላጎት ነው ለማለት እችላለሁ ወደዚህ ሙያ የገባሁት። እሺ ወንድሜ አንተም ጥሪያችንን አክብረህ እዚህ ስቱዲያችን በመገኘት ምስጋናችን ላቅ ያለ ነው። እንዴት ነው በዚህ ሙያ ላይ ከተሰማራህ ስንት ጊዜ ይሆናል? እንዴት ነው እኔ እንኳን በሰፈር አንዳንድ ጊዜ እንዴት ነው ጓደኞቼ ብዙ ነገር ከኔ ጋር እንዴት ነው አብረን የተማሩት ዛሬም ድረስ ቢሆን እና እንዴት ነው አላደር እንዴት ብዬ እንደምገልጸው አረን ነው እንዴት ነው እና አረን ነው በተለይ እኔ ትምህርት ቤት በነበርኩበት ጊዜ ለዚሁ እንትኑ እንደምታውቀው ከእንትኑ በላይ ሆኖ ሊታየኝ ይችላል። ለእኔ ግን እንዴት ነው ስራውን በጣም ነው የምወደው እና እንትኑ እንዴት ነው አመጣጡ ራሱን አጀማማሪ እኔ ከፍላጎት ነው የራሴ ኢንትረስት ነበር እና እንዴት ነው ከእንትኑ አኳያ ስናየው እንትኑ ወደ እንትኑ ማመዘኑ አይቀርም እና ይሄ ነው እንዴት ነው አሁን ብቻ እኔ እንዴት መግለጽ እንደምችል እንትኑ ያቀተኛል ብቻ እና እንዴት ነው። እሺ እንግዲህ ወንድሜ የእረፍት ጊዜህን አብዛኛው ጊዜ የምታሳልፈው እንዴት ነው? አንዳንድ ወጣቶች በአልባሌ ቦታ የእረፍት ጊዜያቸውን የሚያሳልፉ አሉ። በአብዛኛውም ባይሆን ጥቂቶች ናቸው። ቢሆንም አንተ እንዴት ነው? አንተስ የእረፍት ጊዜህን የምታሳልፈው በምን አይነት ሁኔታ ነው? እኔ እንኳን እንዴት ነው እድሜን የጨረስኩት መጽሐፍ በማንበብ ነው እችላለሁ ማለት ነው ለማለት ደፍራለሁ። እንዴት ነው መጽሐፍቶች ጓደኞቼ ናቸው ከምንም ነገር በላይ እና የተደረሱ መጽሐፍቶችን በሙሉ ጨርሻለሁ ማለት እችላለሁ። ገና ለድርሰት ያልበቃ አንብቤያለሁ ብል የተሳሳትኩ አይመስለኝም። እና አሁንም እንደምታይ መጽሐፍ ነው ያዝኩት። ይኸውልህ እስኪ አምጣው አንድ ጊዜ ወደዚህ። እንዴ ይሄማ እኮ የምግብ ሜኑ ነው ያዝከው እኮ እሱንም ቢሆን እኔ ከማንበብ ወደ ኋላ አይደለም። ምንም ነገር የሚያግደኝ ነገር የለም ማለት ነው። እሺ ጎልማሶች፣ እሺ እንግዲህ በመጀመሪያ ጥሪያችን አክብረው እዚህ ስቱዲያችን በመገኘቱ ምስጋናችን ላቅ ያለ። ያው አመሰግናለሁ። እንዴት ነው በዚህ ይሄ የፋብሪካችሁ ለፋብሪካው እርሱ ያሉበት የሚመሩት ፋብሪካ ማለት ነው በየትኛው ዓመተ ምህረት ነው የተመሰረተው? ከመጀመሪያ እንዴት ነው ይመስለኛል በ1951 በ73 ሰራተኞች ነው
የተጀመረው። እንዴት ነው? ዛሬ ከ500 በላይ ሰራተኞች ያቀፈ ነው እና እስካሁን ድረስ እንግዲህ በእነዚህ ሰራተኞች ተጀምረው በአሁኑ ሰዓት ግን የቅጥሩ ሁኔታ ከፍ ብሎ ወደ 500 ደርሷል። በጣም ጥሩ ነው። እንዴት ነው ይህ ፋብሪካ ለህብረተሰቡ የሚያቀርባቸው እቃዎች ተፈላጊነታቸው ምን ያህል ነው? እንዴት ነው? በእውነት ይህ ፋብሪካ የሚያቀርባቸው ምርቶች ህብረተሰቡ በጣም ተፈላጊ ሆኖ ስለሚያገኛቸው ከማንኛውም የበለጠ ከሌሎች ፋብሪኮች በተሻለ ሁኔታ የኛን ምርት ይወደዋል ለማለት ደፍራለሁ እና ከህብረተሰቡ ጋር ያለን ቁርኝነት በጣም በእውነት ምን ለማለት ፈልጌ ነው። እንግዲህ ይህንን ይመስላል ሲሉ ጊዜ መፍጀት ነው። እሺ፣ ለማንኛውም እናመሰግናለን። እሺ፣ አንድ ጠና ያሉ ሰውዬ መንገድ ላይ ያገኙኛል። እኔ ተስፋዬ፣ አይ ተስፋዬ፣ አይ ተስፋዬ፣ ደህና ነው ወይ? እንደምን ተስፋዬ? ደህና ነው አባባ? ደህና እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። አይ ተስፋዬ፣ አይ ተስፋዬ፣ ባለቤቴ በቴሌቪዥን ስታይ ፍርስ ነው። ልጆቼ በቴሌቪዥን ሲያዩ ፍርስ ነው። እግዚአብሔር ማፍረሻ አርጎ ሰርቶ በግ ሊገዙ ይሄዳሉ። ገበያ ደግሞ የሁሉም መናኸሪያ ነው። ጤነኛውም ምኑም አለ። ማን ባለበግ ስንት ነው? በግ ስንት ነው? በግ 350 እንዴ! ኧረ ተው እናንተ! ኧረ ተው እንዴ! ይሄ ጊዜ እየጠበቁ እንትን ማለት ተው እንጂ እናንተ እንዴ! 350 ትላለህ እንዴ? በሬ ያረከው እንዴ? ለአንድ በግ 350 ስትል አንድ እብድ ነገር ይመጣል። በግ እኮ ነው 3000 ቢገዙት። በግ 3000 ቢገዛ 5000 ቢገዛ ዞር በል አንተማ ልጄ፣ ምን ሀሳብ አለብህ? በደህናው ጊዜ አብደሃል አንተ። ልጁ ሁልጊዜ ከገርል ፍሬንዱ ጋር ጸብ ነው፣ ድብድብ ነው፣ ያሰባብጣታል። ሁልጊዜ ችግር አለ እና እናት ግራ ገባቸው። እኔ እኮ ምን አባቴ እንደማደርግ እኮ ጥርሷን ያወልቀዋል፣ አይኗን ያበልዘዋል፣ ስንት ነገር እኔ ምን አባቴ ተሱ ሌላ ደግሞ ሞቼ እገኛለሁ አለች። እንዴት አባቴ ላል እንዴ! የሚገርም ነገር እኮ ነው። ይሄንን ለማን ነው የሚናገሩት? ስሞታ ከወንድሟ ጋር ነው የሚወያዩት። እማዬ እኔ በሷ ህይወት ምንም ነገር አያገባኝም። ከሚገርምሽ ነገር እንደዛ አሰባብጧት በምን እንደሚታረቁ ታውቂያለሽ? እንዴት? በምንድን ነው የሚታረቁት? በስልክ ነው የሚዘፍንላት። እንዴ! ሳይ ወይ ጉድ! የዚች ደግሞ ልዩ ነው ልጄ። ሁላችንም ፍቅር አሳልፈናል፣ ጭራሽ በስልክ ዘፈን እንደዛ አብጣ። ታዲያ አዳም የምን ፍርድ ቤት ለፍርድ ቤት አንከራተተው? የልቡን ሰርቶ በስልክ አይዘፋፈንም እንዴ ታዲያ? በኋላ ይሄ ልጅ በማን እንትን ነው የሚታረቃት መሰላችሁ? በመልካሙ ተበጀ ዘፈን ደውሎ ነው የሚታረቃት። በዘፈን ደወላ። እኔ እንዳጋጣሚ የልጅቷ ስም ዘውዴ ነው ስሟ። እኔ አልተከፋሁም ቀርቷል መናደዴ፣ ይቅር በይኝና እንታረቅ ዘውዴ፣ ብትወድህ ባትወድህ ያገባኛል እንዴ፣ እናቷ ነኝ እኔ አሁን ወጣች ዘውዴ። እናመሰግናለን። እንግዶች ይዘናል። ዛሬ በዚህ ስቱዲዮአችን እንግዶች ይኖሩናል። እንዴት ነው ወይዘሮ ደመቀች አጎናፍር ከባለቤቱ ጋር እንዴት ነው የሚያሳልፉት? አመት በዓል እንዴት ነው የምታሳልፉት? እስኪ መቼም የኛ ትዳር ጎረቤት የቀናበት ሰው የነሱን ትዳር ምን ነው በሰጠን። በእውነት በአምሳል እንደው አብርሃምና ሳራ ቁርጥ
ነው የሚለው ሰው። ተዛዝነን ተሳስበን እኔ ድምፅ አይሰማ እሳቸው ድምፃቸው አይሰማ። እግዚአብሔር የተባረከ ትዳር ነው የሰጠን። በእውነቱ በቃ ተዛዝነን ነው የምንኖረው እና በጣም ጥሩ ነው በእውነት። እኔ አንቺን ያገባሁ ቀን እግዚአብሔር ይቅር ይበለኝ መቼም ወርዶ እንደጨበጠኝ ነው የምቆጥረው ነው የሚሉኝ እርሳቸው። እኔም እንደዚሁ እንደመቤቴ ማርያም ወርዳ እንደጨበጠችኝ ይቅር ትበለኝና ተባብለን ተስማምተን ነው የምንኖረው። ይሄ ሴትዮዋ ተናገሩ። እሺ እንግዲህ መልካም ዓመት በዓል እንዲሆንላችሁ እንመኛለን። እስኪ እንግዲህ ባለቤቱ ትዳራችን ያስቀናል፣ ጎረቤት ሁሉ የነሱን ትዳር በሰጠን ምንድነው ምን አለበት እግዚአብሔር ብሎ የጥሩ ትዳር ተምሳሌት አድርጎ ነው የሚወስደን እያሉ ነው። እና ደግሞ ተሳስበን ተዛዝነን ነው የምንኖረው። በዛ ላይ ደግሞ እኔ በሰፈር ውስጥ ድምፄም አይሰማም፣ እሳቸውም ቢሆኑ እንደዚሁ ድምጻቸው አይሰማም እያሉ ነው አሁን ለኛ አስተያየታቸውና እንትናቸውን የሰጡን። እንዴት ነው ይሄ ነገር? እኔ እኮ የምለው ለምን ይዋሻል? ለዚህ ትውልድ ውሸት ነው ማስተማር ያለብን አይደለም፣ እውነት ነው። አሁን የምትለው ባል ሌላ እንዳላት እንጂ እኔ በበኩሌ ጭራሽ ድምፅ አይሰማም ማለት ድምፅ አይሰማም። የኔ ልጅ ልንገርህ፣ እሷ ማለት በእውነት ለምን ይዋሻል? መዋሸት የለበትም። ድምፅ አይሰማም ላለችው ነገር እሷ ሾፌርና ብልጭ ብልጭ የሚለው ነው እንጂ የሚጎላት አምቡላንስ ማለት ነች። ተዛዝነን ነው ተሳስበን ነው የምንኖረው ይባላል። ለምን ይዋሻል? ለምን ይዋሻል? እንኳን ልታዝንልኝ ቀርቶ ማዕድ ላይ እንኳን አንድ ላይ ቀርበን እኔ እኮ በስመ አብ እንዳልኩ ተመስገን ነው የምለው። ሙጥልፍ ነው ወዲያው። ምን በላህ የለ ምን ጠጣህ የለ አዝንላ። ለምን ይዋሻል? ለምን ይዋሻል? ተዛዝነን ነው። አሁን እንግዲህ ያለፈው ክረምት ነው እንግዲህ ያለፈው። እንኳን ልታዝንልኝ ቀርቶ እንግዲህ ቤቱ ማለት 13 ጸጋ የፀሐይ ጸጋ የተባለው የኛ ቤት ማለት ነው። ክረምትም ፀሐይ አለ፣ በጋም ፀሐይ አለ። ታዲያ ምንድን ነው የምታደርግልኝ? እንኳን ልታቅፈኝና አዝናልኝ ጋቢና ብርድ ልብስ ልታለብሰኝ እንደ ሳፋ ደግናኝ ነው የሚያንጠበጥበው ላይ እኔን የምተኛው። ለምን ይዋሻል? ለምን ይዋሻል? አሃ ታዲያ እንዴት ነው እሳቸው የሚሉት? እንግዲህ እሳቸውን እኔን ያገቡ ቀን በቃ በእውነት እግዚአብሔር ወርዶ እንደጨበጠን የምትቆጥ ማ ለምን ይዋሻል? እኔ እኮ የሚገርመኝ ታልተዋሽ አይኖርም። እኔ እንደውም የዛን ቀን እኔ በእውነት የድሩ መኪና ቢሰጠኝና ተዘመዶቻቸው ተብሎ እላይ ላይ ተጽፎ በሱ ባገባ ይሻላል። ለምን ይዋሻል? እሺ አንድ ልጅ ጎረምሳ ነገር ነው አያቱን ጠየቀ። አባዬ። አቤት። ምን ነው? የሚገርም ነገር ነው ይሄ አሁን የደረስንበት ዘመን። በእውነት በጣም የሚያሳዝን ነው። ምን ነው ልጄ? ምን ነው? ምን ሆንክ? አይ አንድ ከዚህ ከአዲስ አበባ ሄዱ አንድ እዚህ ሀገር ሀብት አፍርተው ንብረት ይዘው ስንት ነገር ከራሳቸው አልፎ ተርፎ ለሰው የተረፉበት ሀገር ላይ እዛ ሄዱና የኢትዮጵያን ሕዝብ ሹካ አያያዝ ያስተማርኩት እኔ ነኝ አሉና አረፉት። ታዲያ ልጄ ስማ፣ አይሞኝ ይሄ ምን የሚያስቆጭ ነገር አለው ልጄ? ስማ፣ ሰው የሚስማማውን ነው የሚማረው። እኛ ያን ጣሊያንን ለማስወጣት ቃታ እንዴት እንደሚያዝ አልመን አነጣጥረን እንዴት ጠላትን እንደምንዘፋ ስንማር እሳቸው ደግሞ ከጣሊያን የተረፈ ፓስታ እንዴት እንደሚበላ ሹካ አያያዝ ይማሩ ነበር። ስለዚህ ሰው የመረጠውን ነው የሚማረውና በዚህ አትቀየም ልጄ። ጥሩ ጸባይ ራሱ ሀብት ነውና የሰፈሩ ሰው በጣም ስለሚወዳቸው ገንዘብ ተዋጥቶ መነጽር ምናምን ታዘዘላቸው። ዶክተሩ እዚሁ አዲስ አበባ ነው ተወልደው ያደጉት። ክፉና ደጉ ያየሁበት አዲስ አበባ ነው። ሌላ ቦታ አላውቅም ልጄ። የዳርኩባት የኳልኩባት ለጊዜ እዚች ነው። ኦኬ። ሰፈራችሁ አቧራ ነገር አለ? አይ አቧራ እንኳን የለም፣ አስፋልት ነው። ግን
በአቅም ማለት የተነሳ ያው ያገኘኋትን ነገር የምጋግረው በእንጨት በኩበት ምናምን ስለሆነ እንጨቱም ራሱ አይን እንትን ያደርጋል ልጄ እንጂ አቧራት የለም። እሺ እንግዲያ ይሄ መነጽር 1500 ነው ዋጋው። እንዴ ይሄ ተመታው ወር በምን ያንሳል? በምን ያንሳል ተመታው? 1500 በኔ አቅም ህዝብ ገንዘብ ሰው እኮ ነው ያዋጣው። ይሄው ነው በቃ። እንደውም ይሄንን አቅሞትን በማገናዘብ ነው እንደዚህ ያደረግነው እና ይሄ 1500 ነው። አሁን 1500 ውስጥ 1000 ተከፍሏል፣ 500 ይቀራል። እሱን ነው የምሰጠው። አሁን 5 እንደገና ልደግም። አወጡና እያጉረመረሙ ገንዘብ አያርግልህ ሰጡት። ዶክተር ከማድረግ በፊት ግን ቅድም የጠየቀኝ ጥያቄ እዚሁ አዲስ አበባ ነው ወይ የተወለድሽው ብለኸኛል። ማወቅ ስለነበረብኝ ነው ታሪኩ። ይሄ እንግዲህ 1500 ተሆነ ይሄ መነጽር ታረኩት በኋላ ሲዳሞ ድረስ ይታየኛል ወይስ አዲስ አበባ ክልል ብቻ ነው? ሁለት ሴቶች ናቸው። አቤት 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 አቤት! እንደው ዘንድሮ እኮ የማይሰማ ነገር የለም። ከዚህ በፊትም እንደዚህ ነው ያደረጉት አሉ። ጣሊያንም ስትወረን ያኔ ኢትዮጵያ ላይና ጣሊያን ላይ እኩል ማዕቀብ አሉ። አሁን ደግሞ አሜሪካ የሚሏት በተለይ ደግሞ ኢሳያስ ላይ እኛም ላይ ማዕቀብ አደረገች አሉ። ሁለታችን ወራሪና ተወራሪ። አይ ወርቄ ምን ነው ብትተይ ወዲያ። አሁን በኋላ እድሜ ለልጆቻችን እድሜ ለእግዚአብሔር እንጂ ኢሳያስ እውነቴን ነው የምልሽ አሜሪካ እንኳን ማዕቀብ አይደለም እቁብ ብትጥልለት እንኳን ሰው አይሆንም እሱ። ይሄኛው ደግሞ መቼም በዚህ ምድር ላይ ስንኖር ባለውና በሌለው መካከል ያለው ልዩነት እስከ መቃብር ድረስ ይሄዳል። ይሄ ተወደደም ተጠላም ያለ ነገር ነው እና ወደ አንድ ሬዲዮ ጣቢያ ስልክ ይደወላል። ሄሎ ሬዲዮ ጣቢያ ምን እናስተናግዶት? እባካችሁን ተቸግረን ነው የምናስቸግራችሁ። ሕፃን ኩኩሽ ቢንያም ስለጠፋብን በጣም ተጨንቀናል። ሶደሬ ሄደን አናውቅም። ትላልቅ ሆቴል አንገባም። ሌላው ቀርቶ በፍሪጅ እንኳን አንጠቀምም። ተቸግረን ነውና ሕፃን ኩኩሽ ቢንያምን ላገኘ ይሄ ቲፕ ነው ምናምን ስለው 250,000 እንሰጣለን እና በጣም ተቸግረን ነው። ምልክት ባንክ ተቆርጧል። ቆንጆ ጅንስ ነው ያደረገው ከቆንጆ ስኒከር ጋር እና 18 ግራም ወርቅ አንገቱ ላይ አድርጓል። እባካችሁ እሺ እንግዲህ በተቻለን አቅም የሚቻለውን ሁሉ ከመሞከር ወደኋላ አንልም። እናመሰግናለን። በዚህ አድራሻ ደውሉልን። ሌላ ስልክ ሄሎ ሬዲዮ ጣቢያ ምን እናስተናግደው? እኔ ምንም ነገር የምፈልገው ነገር የለም። ምንም ነገር የምፈልገው ነገር የለም። ያው ህፃን አብጤ ኢማም ጠፍቷል። አሁን መድኃኒዓለም ምንም ያርገው። እኔ ሆዱን አልቻልኩም። አገኘው ምንም የሚያመጣብኝ ሰው በህግ እፋረዳለሁ። እዛው ምንም ያርገው። አሁንም ምልክት ቁንጮ ነው ሸራ ጫማ አድርጓል። እንጀራ እናቱ ነኝ። እሺ አንድ ልበልና ላብቃ። ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ? ደህና እግዚአብሔር ይመስገን። እንደምን ነሽ? ደህና። እንዴት ነው ቤተሰብ ምናምን ትዳር እንዴት ነው? ትዳር ጥሩ ነው። ያው ልጆች ወልጃለሁ ምናምን። አንቺስ እንዴት ነው? ከሚገርምሽ ነገር አስታወሽኝ። አንድ ላይ አይደለ በአንድ ወቅት ነው ያገባ ነው። ተይኝ እባክሽ። አንቺስ ወለድሽ? ከአንድም 3 ልጅ። የኔን ነገር ተይኝ። የኔ አይወራም። ምን ነው መውለድ ይቅር ከአንድ እስከ አንድ በዓል ነው የሚቆጥርልኝ። አንድ ልደታ ናት ይለኛል። 2 የሆነ በዓል አለው። 3 በዓታ ማርያም ነች ይለኛል። 4 ዮሐንስ ነው ይላል። ፊቱን እያዞረ ብቻ ነው በቃ ከአንድ እስከ አንድ በቃ በዓል ነው። ፊቱን አዞሮ መተኛት ነው። እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ ወይ የነመቤት በጣም ተጎድተሻል በእውነት ወይ ታዲያ ምን ባላገባው ያለሽ ይሄ ካላንደር ነው እንጂ ቡና ቤት ውስጥ እየጠጣ ነው እና ጓደኛው ያለበት በመኪና እየመራው ነው። ይሄኛው ደዋዩ ሰክሯል። ቡና ቤት ነው ያለው። ስማ አሁን እዚህ ጋር ነው የደረስኩት። ታጠፍ አዎ ታጠፍ
አሁንም ተጥፍ እየተጥፍኩ ነው። አሁንም ተጠፍኩ ተጥፍ። እሺ ታጠፍኩኝ። አሁንስ ተዘርጋ። አንድ ጊዜ ማስታወቂያዎች ላይ አንዳንድ ሁኔታዎች አሉ። እሱም ምንድነው ሰውየው የኢትዮጵያ የጥራት ደረጃዎች ባለስልጣን መስሪያ ቤት ምኑ ጋ ነው ቢባል የማያውቀው ማስታወቂያ ግን ሲያሰራ የኛ እንቁላል የኢትዮጵያ የጥራትና ደረጃዎች ባለስልጣን የመሰከረለት ደረጃውን የጠበቀ ከደረጃ ላይ ወድቆ የማይሰበር እንዳውም አንዳንዶቹ ዶሮ የጣለችው ብረት በማለት ሲያሞካሹት ይገኛል። ስለዚህ በማንኛውም ሰዓትና በማንኛውም ወቅት የኛን እንቁላል ግዙ። እሺ ምንድነው አንዳንድ ጊዜ የቀብር አቶች ይንዛዛሉ፣ አላስፈላጊም ነገሮች ይጨመሩባቸውና ሀዘነተኛውም ይጉላላል፣ ብዙ ነገር ይሆናልና ሰውየው እዚሁ ኢትዮጵያ ውስጥ ይሞቱና ውጭ ልጃቸው ነበረ እና ምን ይሆናል 6 ሰዓት ቀብር ተብሎ 6 ሰዓት 5 ሰዓት አካባቢ ይገባል ተብሎ 6 ሰዓት ቀብር ተብሎ ቀብር ይሄዳሉ። 6 ሰዓት ቢጠበቅ 7 ሰዓት ሆነ። ቢጠበቅ 7 ተኩል ሆነ። እንግዲህ ሀዘነተኞች መቼስ መንገደኛ ሰው ብዙ ችግር አለበት እና ልጃቸው ተውጭ ስላልመጣ ለመጠበቅ ተገደናል። መቼም አስከሬን ይዘን እንደገና ወደ ቤት አንመለስም። መቼስ እንደተጉላላችሁ ይገባናል። ተጠበቀ 11 ተኩል ሆነ። አስቡት፣ በ6 ሰዓት ነው የተካሄደው። 11 ተኩል ሲሆን ልጁ ለ12 ምናምን ጉዳይ መጣ። ከዛ በኋላ እንደምንም በፍጥነት አፈር ቀመሱ ምን ተባለና አጭር የህይወት ታሪክ ተብሎ ሲጀመር ታውት ፕሊዝ ታውት የአባቴን ታሪክ እኔ ራሴ ነኝ ማውቀው። ታውት ጣፋጭት ነገር ታውት መቼስ አባዬ ማለት በእውነት ነው የምላችሁ አባዬ ማለት በጣም የተማረ ሰው ነበር። አባዬ ማለት ምን ያደርጋል ዛሬ አባዬ አልተማረም። አባዬ ማለት በጣምንም ባታምንም በጣም ትሁት፣ በጣም ሰው አክባሪ ነበር። ዛሬ ሰው አያከብርም አባዬ። በጣምንም ባታምንም አባዬ ታሞ አያውቅም ነበር። አባዬ ዛሬ ታመመ። በጣምንም ባታምንም አባዬ ሞቶ አያውቅም ነበር። ዛሬ ሞተ አባዬ። በጣም እየተንዛዛ ሲሄድ አንዷ ከመካከል ወይ አለች እና ዝልፍልፍ ብላ ወደቀች። ተይ መቼስ የእሳቸው ነገር አይሆንልሽም። አንድ የሆነ ኧረ የራሳቸው ጉዳይ ራሞትኩ እኮ እንዴ። በቤት በተከራይና በአከራይ መካከል ብዙ ነገር አለ። ሴትየዋ ጋር የሆነ ነገር ጀመረ። አንድ ተከራይ ነው እና ልወጣ ነው አለ። እንዴ ልወጣ ነው እንዴ ማለት በቃ አንድ የሆነ ኮርስ ማሻሽለው እንትን ስላለ ለትምህርት ሊሄድ እግዚአብሔር ይመስገን እዚህ ቤት ተገባህ ጀምሮ ምን አጣ? ምን የሚሻሻል ነገር ተሻሽለ ጨርሰሃል። የትም መሄድ የለብህም። ምን እግዚአብሔር ይመስገን ብለህ ዝም ብለህ ቁጭ በል። ኪራይ በዛብህ እንዴ? አይደለም በኪራይ ምክንያት ሳይሆን እንደው በቃ ራሴን ማደግ ስላለ ማደግ ከዚህ በላይ እንዴት ታድግ? እንግዲህ 200 ብር ነበር የምትከፍለው አሁን በቃ 150 ላድርግልህ። እሺ ምን ላድርግ እንጂ አጋፍጠኸኝማ እንዲያው ለጉድ ሰጥተኸኝ አትሄድ እንዴ? አይደለም በዚህ የምንፈታው ነገር አይሆንም። እኔ በፍጹም ልስማማ አልችልም በዚህ ጉዳይ። እንዴ እሺ 100 ብር ላድርግልህ፣ የመጨረሻ 100 ብር በቃ 100 ብር ላድርግልህና ተቀመጥ። እኔ በሱ ወንድ ትሆን ያው እናት ወልዳለች ትወጣለህ።
ምን እርግጠኛ ነኝ። የሚገርም ነገር ያው ስትናፍቀኝ ከእሷ አስበልጬ እጫወታለሁ ነው የሚለው። መሞከር ነው እንግዲህ። እኔዋ እስኪ እኔዋ ማን እስኪ እኔዋ ስትናፍቀኝን ያዙለት ተባለ፣ ጀመረ። ምንድነው ይሄ? ከማይረባ ጉልበት ልብ አድርጉልኝ ማለት ነው። ይሄኛው ደግሞ መቼስ የጠጣ ሰው መጠን ካለፈ አንድ ነገር ይኖራል። ሽንት ቤት ወረፋ ነው። አንዱ ሰው አለ ሰው የለም ሳይጠይቅ ሽንት ቤት ዘው ብሎ ይገባል። ይገባና ኦ በጣም ይቀርሰ ብሎ ዘግቶ ይመለሳል፣ ይቆማል። ሌላ ሰው ደህና ሰው ከኋላው ይመጣል፣ ይጠይቀዋል። የኔ ወንድም ወረፋ ነው? እስ ወረፋ ነው። ወረፋማ ስለሆነ ነው የቆምኩት። ወረፋ አሁን ከኋላው የተሰለፈ ቢያየው ይሄኛውም አይገባም፣ የገባውም አይወጣም። በጣም ሲቆይበት የኔ ወንድም ሰው አለ ብለህ ነበረ። አዎ ሰው አለም ብያለሁ። ሰው ስላለ እኮ ነው አለ ያልኩ። ታዲያ አይወጣም? አይወጣም። እንትና ትቀልዳለን። ተሰቅለዋል እኮ። ሰሞኑን ብዙ ነገር አለ። ለምሳሌ ደስታው ከመጠን ሊያልፍ ይችላል። ብዙ ነገር አለና አንድ ሰካራም መንገድ ላይ በአመት በዓል ነው በጣም ሰክሮ ይከሰከሳል ምናምን ነገር እና ትንሽ ልጅ ደግሞ ከእናቱ ጋር የሚሄድ መንገድ ላይ ልጁን ያፍረዋል ማለት ነው። ሰካራሙ አፍሮ እየወደቀ እየተነሳ ማሙሽ አይውሽ አይውሽ እንዴት እንደምወድቅ ታያለህ አይደለ? ማሙሽ ጎበዝ ነኝ አይደለ? ጎበዝ አይደለ ማሙሽ? ኧረ አባዬ ከዚህ የበለጠ ፈጠፈጣል። ሊገዙ ይሄዳሉ። ማነህ ባለ ሱቅ እባክህ፣ እንደው የማይመለስ እንግዳ አስቀምጬ ብዬት እንደው ትልቅ ሰው እባክህ እንደው እንቁላል እስኪ ስጠኝ፣ እንደው በማይሆን ቀን መጥቶብኝ ትልቅ ሰው ተመለስ የማይባልን እንቁላል አንዱ 50 ሳንቲም። በስመ አብ ወወልድ ወመንፈስ ቅዱስ አንድ እንቁላል? አዎ። ለምን? ቤንዚል ጨመራ። ኧረ ተው። አሁን መንግስት ታዲያ ቤንዚል ጨመረ አለ እንጂ እንቁላል ጨምራለሁ አለ እንቁላል። ኧረ ተው እንደው በየሰበቡ እንትና ኧረ እባካችሁ። ይኸው ነው በቃ። ከዚህ ሌላ ያው ብፈልግ 1 ብር ማለት እችላለሁ። ነፃ ገበያ ነው። ወይ ጉድ! ቤንዚል ስለጨመረ አንድ እንቁላል 50። ወይ ምን አባቴ ልባለሁ ታዲያ። ትልቅ ሰው ነው አስቀምጬው ምን አባቴ ያደርጋል? እስቲ አምጣው። አይ ጉድ! ስማ ይሄ እንቁላል አንዱ 50 የሆነው ቤንዚን ስለጨመረ ነው ብለኸኛል። እንግዲህ አሁን ይሄ እንቁላል ሞቢል ነው ቶታል ነው የጣለው? እንደገና አንዳንድ ቤተሰብ ያስቸግራል። ደም ካልፈሰሰ የሚባል ነገር አለ። ከአቅም በላይ ሚስቱ ምን ትለዋለች? እኔ ምንም ነገር ይሁን አንድ ነገር ካልታረደ ብቻ እዚህ ቤት እኔ እናንተ አና ነው እንዴ? ከየት አባት ልምጣ? ምን ልሁን? እሺ ለአንቺ ብዬ ብድር ልግባ ከአቅሜ በላይ አላቅም። ከፈለክ ትዳሩን ማፍረስ ትችላለህ። እሺ ምን እንዴት እናርግ? እሺ እቃ አንሽጥ። የፈለገ ለምን አይሸጥም? ይሸጥ። ወሰደ ሰውየው። በጣም ምንም ነገር ማድረግ አልቻለም። ቴሌቪዥን ይዞ ሄደ ሊሸጥ፣ በግ ሊገዛ ማለት ነው። የት ነው ይዞት ሄደው? ያው በዛው ሸጨው፣ እዛው አካባቢ ገዛለሁ ብሎ በግ ተራ ቴሌቪዥን ይወስድና ኧረ ከለር ቴሌቪዥን እባካችሁ በርካሽ ወይኔ ዛሬ ኧረ እባካችሁ ምን የመሰለ እንዴ ከለር ቅርብ ቀን ነው የተገዛው። ርካሽ በቃ የመጨረሻ ርካሽ። የሚያነጋግረው ሰው ጠፋ በሙሉ። እንትን በጉን እየጎተተ ነው የሚሄዱት። አንድ የሆኑ አሻዋፊ ሴትዮ በግ እንትን አድርገው እሜቴ እባክዎ ተቸግሬ ነው። ምን ሆነሃል? እንደው በግ ገዛለሁ ብዬ ቴሌቪዥን ለመሸጥ ነበረ። የኔ ልጅ እንግዲህ ይህንን በግ የገዛሁት ቆዳ መልስ 250 ብር ነው። አንተም ይህን ቴሌቪዥን ከፈለክ ዜና መልስ ሽጠው። እሺ
ካለን የጊዜ እጥረት አኳያ አጠር ነው የማደርገው። አንድ የሻዕቢያ ባለስልጣን አንድን ፈረንጅ ምሽጉን ያስጎበኘዋል እና ይሄ ነው ምሽጉ። በጣም በእውነቱ ግሩም የሆነ በአፍሪካም በዓለምም የመጀመሪያ ነው። ከዚህ ምሽግ አቆፋፈር ምን የተማሩት ነገር አለ እርሶ? አቤት አቤት አቤት! እንዴ አያልቅም እንዴ ወደ ታች እንዴ! በእውነት እኔ ከዚህ ምሽግ አቆፋፈር የተማርኩት ነገር ቢኖር ወደ ታችም መውረር እንደሚቻል ነው። ቢሮ አንዱ ሊገባ አስራይ እናስተልኝ ስራ አስኪያጅ ይኖራል እንዴ? ስራ አስኪያጁ አያውቁም እንዴ? ምን ነው ስብሰባ ላይ ናቸው? አይ እንዴ አዲስ ኖት ማለት ነው። ምንድን ነው እንዴ? ስብሰባ ላይ ናቸው ወይስ የሉም? ኧረ አይደለም እንዴ እሳቸው ጋር ከመግባቱ በፊት እንዴ። አሃ እሳቸው ጋር ከመግባት በፊት አለ በልቡ ተነጋገረ ሰውዬ። እሳቸው ጋር ከመግባት በፊት አንተ ጋር የሚገባ ነገር አለ ማለት ነው። ይኸው ፓፓ ገባ። ስራ አስኪያጅ ይቀመጡ ይቀመጡ። እኔ ነኝ የምቀመጠው? እኔ ነኝ ወይ የምቀመጠው? ይህ የእርሶ ቢሮ ሶደሬ ነው? ላሊበላ ነው? አክሱም ነው ወይስ እርሶ ዋሊያ ኖት? እርሶን ለማየት 100 ብር የምከፍልበት ምክንያት እኔ ህጋዊ በሆነ መንገድ ጉዳዩን ማስፈጸም አልችልም። ማን ነው እሱ? እዝራ ማን ነው? ተላላኪ ነው ምናምን የሚባለው አህያ እንዳየ ጅብ አይደለም እንዴ ዞረኝ ዞሮ 100 ብር የተቀበለኝ እዚህ ለመግባት? ታዲያስ ያው ከእነዚህ ብሮች መካከል ነው የሰጠሁት፣ ውሸት እንዳይባል ማአት ባለ 100 እንደዚህ ከእነዚህ ቁጥሩን ይዤዋለሁ ጌታዬ። ያው ይጠራ መጣ። አንተ በክት የስ የመጨረሻ በክት። አዎ ይሄ በጣም አቀርቅሮ ስድብ ይጠጣል። አንተም አትረባ። የስ ምን ይረባል? አንተ ውሻ። የስ ሰንሰለት የለውም እንጂ ውሻ ነው። አያ ውሻ ውሻ ማለት አንተ ባለጌ ልክስክስ። የስ እንደዚህ መገሰጽ አለባቸው። የስ እኔ ቢሮ ለመግባት 100 ብር ብቻ ነው የሚከፈለው። አንድ በጥባጭ አይጠፋም እና ከቤተሰብ ውስጥ በጣም የሚያዝኑበት አባት አንድ ዱርዬ ነገር ሆነባቸው። ሌሎቹ ቁም ነገር ቦታ ሲውሉ እሱ ግን ልክስክስ ቦታ ነው የሚውለው። ስማቸው በመጥፎ የሚነሳው በሱ ምክንያት ብቻ ነው። እያለ በሱ ምክንያት ብቻውን ባታውን ጨጓራቸው እየተላጠ ሌላ በሽታ እየመጣ ከጨጓራ በኋላ ብዙ ተጋባዥ ህመሞች መጡ። እኚህ ሰውዬ ሊሞቱ ደረሱ። ለሁሉም ይናዘዛሉ። ለትልቁ ልጅ ከባንክ 60 ሺህ ብርና 4 ክፍል ለሴቷ እንደዚህ 60 ሺህ ብርና ልጆች ስላሏት 6 ክፍል ለሁሉም ቦታ እያስያዙም ሲሉ ይሄን ዱርዬውን ያስቸግራቸውን ኧረ እባክዎት እንዴት ነው እሱም እኮ የእርሶ ልጅ ነው፣ እሱም እኮ ወጣትነት ልጅነት ይዞት ነው እንጂ እኮ እሱም የእርሶ ነው ይታባል። ምን አለበት ብቻውን ቀረ እኮ ባዶውን። እኔ የእግዚአብሔር መንገድ ያልኩ ሰው ስለሆን እናንተን ላለማስቀየም ቋሚ ደስ ለማስቀየም እንደሱ ክፉ ስላልሆንኩ የቀረኝ 8 መርፌ ያለ እሱን ይወጋ። እሺ ዓመት በዓልን በተመለከተ ነው እንግዲህ ለዓመት በዓል ሰው ገጸ በረከት ለወዳጅ ለዘመድ
እንደየአቅሙ የሚችለውን ነገር ከምስጋና ከእንኳን አደረሳችሁ አንስቶ እስከ ቁሳቁሶች ድረስ ያበረክታል እና ሰውየው ፖስት ካርድ ለመግዛት ይሄዳሉ። ሽማግሌ ናቸው። ደህና አድርገን ልጅ ደህናው እግዚአብሔር ይመስገን። አባባል እቺ መቼም እንኳን አደረሳችሁ እየተባለ እንትን ይባላል ሰምቻለሁ በወረቀትና እቺ ስንት ነች? እቺ 4 ብር ስንት አለ? 4 ብር ለአንድ ወረቀት 4 ብር። የኔ ልጅ መቼም ይሁን ካፌ ወጥቷል 3.50 ክችች አለባቸው። አምጣውና እዚያው ጣፍልኝ። ለውድ ልጄ አበበች ታደሰ እንኳን ለ1980 91 92 93 94 95 እስከ 4000 ያድርስልኝ በልና አልመላለስም። እንግዲህ አላረገውም። በዚያው ንገርልኝ። ይሄኛው ደግሞ መቼስ የጠጣ ሰው መጠን ካለፈ አንድ ነገር ይኖራል። ሽንት ቤት ወረፋ ነው። አንዱ ሰው አለ ሰው የለም ሳይጠይቅ ሽንት ቤት ዘው ብሎ ይገባል። ይገባና ኦ በጣም ይቀርሳ ብሎ ዘግቶ ይመለሳል። ይቆማል። ሌላ ሰው ደህና ሰው ከኋላው ይመጣል፣ ይጠይቀዋል። የኔ ወንድም ወረፋ ነው? እሺ ወረፋ ነው። ወረፋማ ስለሆነ ነው የቆምኩት። ወረፋ አሁን ከኋላው የተሰለፈ ቢያየው ይሄኛውም አይገባም፣ የገባውም አይወጣም። በጣም ሲቆይበት የኔ ወንድም ሰው አለ ብለህ ነበረ። አዎ ሰው አለም ብያለሁ። ሰው ስላለ እኮ አለ ያልኩ። ታዲያ አይወጣም? አይወጣም። እንትና ትቀልዳለህ። ተሰቅለዋል እኮ። አንድ ጠና ያሉ ሰውዬ መንገድ ላይ ያገኙኛል። እኔ ተስፋዬ፣ አይ ተስፋዬ፣ አይ ተስፋዬ፣ ደህና ነው ወይ? እንደምን ነህ ተስፋዬ? ደህና ነው አባባ? ደህና እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። አይ ተስፋዬ፣ አይ ተስፋዬ፣ ባለቤቴ በቴሌቪዥን ስታይ ፍርስ ነው። ልጆቼ በቴሌቪዥን ሲያዩ ፍርስ ነው። እግዚአብሔር ማፍረሻ አርጎ ሰርቶ በግ ሊገዙ ይሄዳሉ። ገበያ ደግሞ የሁሉም መናኸሪያ ነው። ጤነኛውም ምኑም አለ። ማን ባለበግ ስንት ነው? በግ ስንት ነው? በግ 350 እንዴ! ኧረ ተው እናንተ! ኧረ ተው እንዴ! ይሄ ጊዜ እየጠበቁ እንትን ማለት ተው እንጂ እናንተ እንዴ! 350 ትላለህ እንዴ? በሬ ያረከው እንዴ? ለአንድ በግ 350 ስትል አንድ እብድ ነገር ይመጣል። በግ እኮ ነው 3000 ቢገዙት። በግ 3000 ቢገዛ 5000 ቢገዛ ዞር በል አንተማ ልጅ፣ ምን ሀሳብ አለብህ? በደህናው ጊዜ አብደሃል አንተ። ልጁ ሁልጊዜ ከገርል ፍሬንዱ ጋር ጸብ ነው፣ ድብድብ ነው፣ ያሰባብጣታል። ሁልጊዜ ችግር አለ እና እናት ግራ ገባቸው። እኔ እኮ ምን አባቴ እንደማደርግ እኮ ጥርሷን ያወልቀዋል፣ አይኗን ያበልዘዋል። ስንት ነገር እኔ ምን አባቴ ተሱ ሌላ ደግሞ ሞቼ እገኛለሁ አለች። እንዴት አባቴ ላል እንዴ! የሚገርም ነገር እኮ ነው። ይሄንን ለማን ነው የሚናገሩት? ስሞታ ከወንድሟ ጋር ነው የሚወያዩት። እማዬ እኔ በሷ ህይወት ምንም ነገር አያገባኝም። ከሚገርምሽ ነገር እንደዛ አሰባብጧት በምን እንደሚታረቁ ታውቂያለሽ? እንዴት? በምንድን ነው የሚታረቁት? በስልክ ነው የሚዘፍንላት። እንዴ ሳይ ወይ ጉድ! የዚች ደግሞ ልዩ ነው ልጅ። ሁላችንም ፍቅር አሳልፈናል፣ ጭራሽ በስልክ ዘፈን እንደዛ አብጣ። ታዲያ አዳም የምን ፍርድ ቤት ለፍርድ ቤት አንከራተተው? የልቡን ሰርቶ በስልክ አይዘፋፈንም እንዴ ታዲያ? በኋላ ይሄ ልጅ በማን እንትን ነው የሚታረቃት መሰላችሁ? በመልካሙ ተበጀ ዘፈን ደውሎ ነው የሚታረቃት። በዘፈን ደወላ። እኔ እንዳጋጣሚ የልጅቷ ስም ዘውዴ ነው ስሟ። እኔ አልተከፋሁም ቀርቷል መናደዴ፣ ይቅር በይኝና እንታረቅ ዘውዴ። ብትወድህ ባትወድህ ያገባኛል እንዴ? እናቷ ነኝ እኔ አሁን ወጣች ዘውዴ።
እናመሰግናለን። እንግዶች ይዘናል። ዛሬ በዚህ ስቱዲዮአችን እንግዶች ይኖሩናል። እንዴት ነው ወይዘሮ ደመቀች አጎናፍር ከባለቤቱ ጋር እንዴት ነው የሚያሳልፉት? አመት በዓል እንዴት ነው የምታሳልፉት? እስኪ መቼም የእኛ ትዳር ጎረቤት የቀናበት ሰው የእነሱን ትዳር ምን ነው በሰጠን። በእውነት በአምሳል እንደው አብርሃምና ሳራ ቁርጥ ነው የሚለው ሰው ተዛዝነን ተሳስበን፣ እኔ ድምፅ አይሰማ እሳቸው ድምፃቸው አይሰማ። እግዚአብሔር የተባረከ ትዳር ነው የሰጠን። በእውነቱ በቃ ተዛዝነን ነው የምንኖረው እና በጣም ጥሩ ነው። በእውነት እኔ አንቺን ያገባሁ ቀን እግዚአብሔር ይቅር ይበለኝ፣ መቼም ወርዶ እንደጨበጠኝ ነው የምቆጥረው ነው የሚሉኝ እርሳቸው። እኔም እንደዚሁ እንደመቤቴ ማርያም ወርዳ እንደጨበጠችኝ ይቅር ትበለኝና ተባብለን ተስማምተን ነው የምንኖረው። ይሄ ሴትዮዋ ተናገሩ። እሺ እንግዲህ መልካም አመት በዓል እንዲሆንላችሁ እንመኛለን። እስኪ እንግዲህ ባለቤቱ ትዳራችን ያስቀናል፣ ጎረቤት ሁሉ የነሱን ትዳር በሰጠን ምንድን ነው ምን አለበት እግዚአብሔር ብሎ የጥሩ ትዳር ተምሳሌት አድርጎ ነው የሚወስደን እያሉ ነው። እና ደግሞ ተሳስበን ተዛዝነን ነው የምንኖረው። በዛ ላይ ደግሞ እኔ በሰፈር ውስጥ ድምፄም አይሰማም፣ እሳቸውም ቢሆኑ እንደዚሁ ድምፃቸው አይሰማም እያሉ ነው። አሁን ለእኛ አስተያየታቸው እናንተ ናቸውን የሰጡን። እንዴት ነው ይሄ ነገር? እኔ እኮ የምለው ለምን ይዋሻል? ለዚህ ትውልድ ውሸት ነው ማስተማር ያለብን አይደለም፣ እውነት ነው። አሁን የምትለው ባል ሌላ እንዳላት እንጂ እኔ በበኩሌ ጭራሽ ድምፅ አይሰማም ማለት ድምፅ አይሰማም። የኔ ልጅ ልንገርህ፣ እሷ ማለት በእውነት ለምን ይዋሻል? መዋሸት የለበትም። ድምፅ አይሰማም ላለችው ነገር እሷ ሾፌርና ብልጭ ብልጭ የሚለው ነው እንጂ የሚጎላት አምቡላንስ ማለት ነች። ተዛዝነን ነው ተሳስበን ነው የምንኖረው ይባላል። ለምን ይዋሻል? ለምን ይዋሻል? እንኳን ልታዝንልኝ ቀርቶ ማዕድ ላይ እንኳን አንድ ላይ ቀርበን እኔ እኮ በስመ አብ እንዳልኩ ተመስገን ነው የምለው። ውጭልፍ ነው ወዲያው። ምን በላህ የለ ምን ጠጣህ የለ አዝንላ። ለምን ይዋሻል? ለምን ይዋሻል? ተዛዝነን ነው። አሁን እንግዲህ ያለፈው ክረምት ነው እንግዲህ ያለፈው። እንኳን ልታዝንልኝ ቀርቶ እንግዲህ ቤቱ ማለት 13 ጸጋ የፀሐይ ጸጋ የተባለው የኛ ቤት ማለት ነው። ክረምትም ፀሐይ አለ፣ በጋም ፀሐይ አለ። ታዲያ ምንድን ነው የምታደርግልኝ? እንኳን ልታቅፈኝና አዝናልኝ ጋቢና ብርድ ልብስ ስታለብሰኝ እንደ ሳፋ ደግናኝ ነው የሚያንጠበጥበው ላይ እኔን የምታኛው። ለምን ይዋሻል? ለምን ይዋሻል? አሃ ታዲያ እንዴት ነው እሳቸው የሚሉት? እንግዲህ እሳቸውን እኔን ያገቡ ቀን በቃ በእውነት እግዚአብሔር ወርዶ እንደጨበጠን የምትቆጥ ማ ለምን ይዋሻል? እኔ እኮ የሚገርመኝ ታልተዋሽ አይኖርም። እኔ እንደውም የዛን ቀን እኔ በእውነት የድሩ መኪና ቢሰጠኝና ከዘመዶቻቸው ተብሎ እላይ ላይ ተጽፎ በሱ ባገባት ይሻላል። ለምን ይዋሻል? እሺ አንድ ልጅ ጎረምሳ ነገር ነው አያቱን ጠየቀ። አባዬ። አቤት። ምን ነው? የሚገርም ነገር ነው ይሄ አሁን የደረስንበት ዘመን። በእውነት በጣም የሚያሳዝን ነው። ምን ነው ልጄ? ምን ነው? ምን ሆንክ? አይ አንድ ከዚህ ከአዲስ አበባ ሄዱ አንድ እዚህ ሀገር ሀብት አፍርተው ንብረት ይዘው ስንት ነገር ከራሳቸው አልፎ ተርፎ ለሰው የተረፉበት ሀገር ላይ እዛ ሄዱና የኢትዮጵያን ሕዝብ ሹካ አያያዝ ያስተማርኩት እኔ ነኝ አሉና አረፉት። ታዲያ ልጄ ስማ፣ አይ ሞኝ፣ ይሄ ምን የሚያስቆጭ ነገር አለው ልጄ? ስማ፣ ሰው የሚስማማውን ነው የሚማረው። እኛ ያን ጣሊያንን ለማስወጣት ቃታ እንዴት እንደሚያዝ አልመን አነጣጥረን እንዴት ጠላትን እንደምንደፋ ስንማር፣ እሳቸው ደግሞ ከጣሊያን የተረፈ ፓስታ እንዴት እንደሚበላ ሹካ አያያዝ ይማሩ ነበር።
ስለዚህ ሰው የመረጠውን ነው የሚማረውና በዚህ አትቀየም ልጄ። ሁለት ሴቶች ናቸው። አቤት 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 አቤት! እንደው ዘንድሮ እኮ የማይሰማ ነገር የለም። ከዚህ በፊትም እንደዚህ ነው ያደረጉት አሉ። ጣሊያንም ስትወረን ያኔ ኢትዮጵያ ላይና ጣሊያን ላይ እኩል ማዕቀብ አሉ። አሁን ደግሞ አሜሪካ የሚሏት በተለይ ደግሞ ኢሳያስ ላይ እኛም ላይ ማዕቀብ አደረገች አሉ። ሁለታችን ወራሪና ተወራሪ። አይ ወርቄ ምነው ብትተይ ወዲያ። አሁን ታሁን በኋላ እድሜ ለልጆቻችን እድሜ ለእግዚአብሔር እንጂ ኢሳያስ እውነቴን ነው የምልሽ አሜሪካ እንኳን ማዕቀብ አይደለም እቁብ ብትጥልለት እንኳን ሰው አይሆንም እሱ። ይሄኛው ደግሞ መቼም በዚህ ምድር ላይ ስንኖር ባለውና በሌለው መካከል ያለው ልዩነት እስከ መቃብር ድረስ ይሄዳል። ይሄ ተወደደም ተጠላም ያለ ነገር ነው እና ወደ አንድ ሬዲዮ ጣቢያ ስልክ ይደወላል። ሄሎ ሄሎ፣ ሬዲዮ ጣቢያ ምን እናስተናግዶት? እባካችሁን ተቸግረን ነው የምናስቸግራችሁ። ሕፃን ኩኩሽ ቢንያም ስለጠፋብን በጣም ተጨንቀናል። ሶደሬ ሄደን አናውቅም። ትላልቅ ሆቴል አንገባም። ሌላው ቀርቶ በፍሪጅ እንኳን አንጠቀምም። ተቸግረን ነውና ሕፃን ኩኩሽ ቢንያምን ላገኘ ይሄ ቲፕ ነው ምናምን ስለው 250 ሺህ እንሰጣለን እና በጣም ተቸግረን ነው። ምልክት ባንክ ተቆርጧል። ቆንጆ ጅንስ ነው ያደረገው ከቆንጆ ስኒከር ጋር እና 18 ግራም ወርቅ አንገቱ ላይ አድርጓል። እባካችሁ እሺ፣ እንግዲህ በተቻለን አቅም የሚቻለውን ሁሉ ከመሞከር ወደኋላ አንልም። እናመሰግናለን። በዚህ አድራሻ ደውሉልን። ሌላ ስልክ። ሄሎ ሬዲዮ ጣቢያ ምን እናስተናግደው? እኔ ምንም ነገር የምፈልገው ነገር የለም። ምንም ነገር የምፈልገው ነገር የለም። ያው ሕፃን አብጤ ኢማም ጠፍቷል። አሁንም መድኃኒዓለም ልም ያርገው። እኔ ሆዱን አልቻልኩም። አገኘው ምንም የሚያመጣብኝ ሰው በሕግ እፋረዳለሁ። እዛው ልም ያርገው። አሁንም ምልክት ቁንጮ ነው፣ ሸራ ጫማ አድርጓል። እንጀራ እናቱ ነኝ። እሺ አንድ ልበልና ላብቃ። ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ? ደህና እግዚአብሔር ይመስገን። እንደምን ነሽ? ደህና። እንዴት ነው ቤተሰብ ምናምን ትዳር እንዴት ነው? ትዳር ጥሩ ነው። ያው ልጆች ወልጃለሁ ምናምን። አንቺስ እንዴት ነው? ከሚገርምሽ ነገር አስታወሽኝ። አንድ ላይ አይደለም በአንድ ወቅት ነው ያገባ ነው። ተይኝ እባክሽ። አንቺስ ወለድሽ? ከአንድም 3 ልጅ። የኔን ነገር ተይኝ። የኔ አይወራም። ምን ነው መውለድ ይቅር ከአንድ እስከ አንድ በዓል ነው የሚቆጥርልኝ። አንድ ልደታ ናት ይለኛል። 2 የሆነ በዓል አለው። 3 በዓታ ማርያም ነች ይለኛል። 4 ዮሐንስ ነው ይላል። ፊቱን እያዞረ ብቻ ነው በቃ ከአንድ እስከ አንድ በቃ በዓል ነው። ፊቱን አዞሮ መተኛት ነው። እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ ወይ የነመቤት በጣም ተጎድተሻል በእውነት ወይ ታዲያ ምን ባላገባሁት ያለሽ ይሄ ካላንደር ነው እንጂ ምን እርግጠኛ ነኝ። የሚገርም ነገር ያስናፍቀኝ ከእሷ አስበልጬ እጫወታለሁ ነው የሚለው መሞከር ነው እንግዲህ። እኔዋ እስኪ እኔዋ ማን እስኪ እኔዋ ስትናፍቀኝን ያዙለት ተባለ ጀመረ። ምንድነው ይሄ? ከማይረባ ጉልበት ልብ አድርጉልኝ ማለት ነው። ይሄኛው ደግሞ መቼስ የጠጣ ሰው መጠን ካለፈ አንድ ነገር ይኖራል። ሽንት ቤት ወረፋ ነው። አንዱ ሰው አለ ሰው የለም ሳይጠይቅ ሽንት ቤት ዘው ብሎ ይገባና ኦ በጣም ይቀርሰ ብሎ ዘግቶ ይመለሳል። ይቆማል። ሌላ ሰው ደህና ሰው ከኋላው ይመጣል፣ ይጠይቀዋል። የኔ ወንድም ወረፋ ነው? እሺ ወረፋ ነው። ወረፋ ስለሆነ ነው የቆምኩት። ወረፋ። አሁን ከኋላው የተሰለፈ ቢያየው ይሄኛውም አይገባም፣ የገባውም አይወጣም። በጣም ሲቆይበት
የኔ ወንድም ሰው አለ ብለህ ነበረ። አዎ ሰው አለም ብያለሁ። ሰው ስላለ እኮ አለ ያልኩ። ታዲያ አይወጣም? አይወጣም። እንትና ትቀልዳለን። ተሰቅለዋል እኮ። ሰሞኑን ብዙ ነገር አለ። ለምሳሌ ደስታው ከመጠን ሊያልፍ ይችላል። ብዙ ነገር አለና አንድ ሰካራም መንገድ ላይ በአመት በዓል ነው በጣም ሰክሮ ይከሰከሳል ምናምን ነገር እና ትንሽ ልጅ ደግሞ ከእናቱ ጋር የሚሄድ መንገድ ላይ ልጁን ያፍረዋል ማለት ነው። ሰካራሙ አፍሮ እየወደቀ እየተነሳ ማሙሽ አይውሽ 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 እንዴት እንደምወድቅ ታያለህ አይደለ ማሙሽ? ጎበዝ ነኝ አይደለ? ጎበዝ አይደለ ማሙሽ? ኧረ አባዬ ከዚህ የበለጠ ይፈጠፈጣል። ማስታወቂያዎች ላይ አንዳንድ ሁኔታዎች አሉ። እሱም ምንድነው ሰውየው የኢትዮጵያ የጥራት ደረጃዎች ባለስልጣን መስሪያ ቤት ምኑ ጋ ነው ቢባል የማያውቀው ማስታወቂያ ግን ሲያሰራ የኛ እንቁላል የኢትዮጵያ የጥራትና ደረጃዎች ባለስልጣን የመሰከረለት ደረጃውን የጠበቀ ከደረጃ ላይ ወድቆ የማይሰበር እንዳውም አንዳንዶቹ ዶሮ የጣለችው ብረት በማለት እኮ ሲያሞካሹት ይገኛል። ስለዚህ በማንኛውም ሰዓትና በማንኛውም ወቅት የኛን እንቁላል ግዙ።